በጣም የምትወዱት የጫማ ብራንድ ምንድነው? ለምሳሌ ናይኪ ሊሆን ይችላል ወይ ፑማ፣ አዲዳስ ብቻ ያ የምትወዱት የጫማ ብራንድ የሆነ ጊዜ ላይ መግዛት ፈለጋችሁና ጫማ ቤት ገባችሁ። ከዛ ገብታችሁ ጫማውን አገኛችሁት። በጣም የምትወዱትን ከለር ያ የምትወዱትን አይነት ዲዛይን ኢንተርኔት ላይ ያያችሁትን የሆነ ኳስ ተጫዋች አድርጎ ምናምን ያያችሁትን ጫማ አገኛችሁት። ከዛ አገላብጣችሁ አያችሁት። ኦኬ ይሄ ጫማ ያምራል አላችሁ። ደፍራችሁ እንደምንም ዋጋ ጠየቃችሁ። ከዛ ስንት ነው ይሄ ጫማ ስትሉ ችግር የለውም እስቲ ለካው። ዋናው መጀመሪያ መለካት ነው። እንደዛ ይልናል አይደል ቡቲክ እኛ ሀገር ሻጮች። ጥሩ ማርኬቲንግ ስትራቴጂ ነው። ከዛ ትለካዋለህ፣ ታየዋለህ፣ መስታወት ያመጣልሃል፣ ታየዋለህ እግር ላይ ምናምን አገላብጣ ምናምን ስታየው ቆንጆ ነው ጫማው። በቃ ደስ ይልሃልና እንደምንም ከዚህኛው ወር ደሞዝ ምናምን አድርጌ ብገዛው ምናምን ትልና ስንት ነው ዋጋው ምናምን ስትል ችግር የለውም ውሰደው ምናምን ይልሃል። ከዛ ትደነግጣለህ። እንዴ ይሄን የመሰለ ውድ ጫማ በነፃ ትላለህ። ቤት ትሄዳለህ፣ አታምንም። ሰውየው ሂድ ካለህ ቅጽበት ጀምሮ እንደ እብድ ታየዋለህ። ይሄ ሰውዬ ምሩን ነው ትልና ወደ ቤት ትሄዳለህ። ከዛ ቁጭ ትላለህ፣ ቤትን ታስበዋለህ። እንዴ አሁን ነገ አምጣ እንዳይለኝ ቆይ እስቲ ምናምን ብለህ ታስቀምጠዋለህ፣ አታረገው። ምክንያቱም አምጣ ካለኝ ደግሞ ብለህ ቁጭ ታደርገዋለህ። ሳምንት 2 ሳምንት ታየዋለህ ዝም ብለህ። ሰውዬ አይጠይቅህም። አይ ቼክ ላድርገው ትልና ዝም ብለህ ሱቁ ትሄዳለህ። ጫማውን ቤት አስቀምጠህ ሱቅ ስትሄድ እንዴት ደህና እንኳን ደህና መጣህ ምናምን ይልሃል። በጣም ዌልካሚንግ ነው፣ ጥሩ አድርጎ ይቀበልሃል። ስትገባ ጥሩ ሸሚዞች ገብተዋል ይልሃል። ከዛ ትገባና ታያለህ ሸሚዞች። በጣም የሚያምር ሸሚዝ አየህ፣ ትለካዋለህ። እንዳጋጣሚ ልክህ ነው። ይሄ ሸሚዝ ምናምን ትላለህ፣ ሰደው ምናምን ይላል። እንዴ ይሄ ነገር ትልና ይዘው ትሄዳለህ። ወደ ቤት ትገባለህ። ጫማውንም ከዛ በኋላ ማድረግ ትጀምራለህ። ሸሚዙን ትለብሳለህ። ኦኬ ሰውዬ ብለህ በነፃ ነው የሚሰጠው ማለት ነው ትልና ድጋሚ ትሄዳለህ፣ ቼክ ታደርጋለህ። ሱሪ ደግሞ ይሰጣል፣ ትወስዳለህ። በፈለግከው ሰዓት እየሄድክ በነፃ ለአንተ በነፃ ነው ይመስልህ። በነፃ ብድግ እያደረግ ትወጣለህ፣ ብድግ እያደረግ ትወጣለህ። አሁን የሆነ ሰዓት ላይ ግራ ይገባሃል። ይሄ ነገር እንዴት ነው በነፃ የሆነው ምናምን ስትል የሆኑ ድብቅ ሂሳቦች፣ ድብቅ ቢሎች ይመጡልሃል፣ ደረሰኞች። የሆነ ጊዜ ላይ ተከምሮ የ50 ሸሚዝ፣ የ20 ሱሪ፣ 30 ጫማ ምናምን ሂሳብ ይመጣልሃል። ስታየው እንኳን አሁን ልትከፍለው እድሜ ዘመንህን ደሞዝህን ብታጠራቅሙ የማትከፍለው አይነት ሂሳብ ተቆልሎ ቁጭ ይልልሃል። የዚህ ሰዓት ምን የሚሰማ ይመስልሃል ነው ጥያቄ። ምን ታደርጋለህ እንበል 5 ጫማ ዝም ብለህ ወስደሃል፣ 10 ሱሪ ዝም ብለህ ወስደሃል። ከዛ 5 ሺህ ብር ጫማ ስንት ነው? 15 ሺህ ብር፣ 10 ሺህ ብር ቻው ወሬቨር በምታውቁ ሂሳብ አስሉትና ከዛ ያን ሁላ ጫማ ያን ሁላ ሱሪ አንዴ ክፈል ተብሎ ቢል ሲመጣልህ እንደው የምታደርገው እና እንደዚህ ስታስቡት ነገሩ ትንሽ ያስደነግጣል። ፖርኖግራፊ በጣም ብዙ ሰው በነፃ አክሰስ ማድረጉን ልብ አላለው። በነፃ ሲሰጡን እንደፈለግን ገብተን ስናገኘው በፈለግን ሰዓት ማየት ስንችል እየመሰለን ያለው በነፃ ያገኘ ነው፣ ምንም አይነት ዋጋ ማንከፍልበት ነው የሚመስለን። ግን ጀነራሊ ፖርኖግራፊ የሚመለከት ሰው የሆነ ቢል የሆነ ደረሰኝ የሆነ ሰዓት ላይ ይመጣለታል። ያየህ ቅጽበት ኢሚዲየትሊ እንደ ጫማ ቤቱ ይኸውና ደረሰኝ ብሎ አውጥቶ የሚሰጥ ላይኖር ይችላል። ወይም ደግሞ ጉዳቱን ኢሚዲየትሊ ላታየው ትችላለህ። ግን ቀስ በቀስ የከፈልከው ትሄዳለህ። ደረሰኙ ይመጣልሃል፣ በየቀኑ ቤት ይመጣልሃል። ምናልባት እዛው የከፈትክ ሰዓት ላይ ይመጣልህ ይችላል፣ ወይ እዛው ጫማ ቤቱ ጋር እንደሄድከው እዛው ይሆንና የጫማው ደረሰኝ ተብሎ ላይሰጥህ ይችላል። ቤት ስትደርስ ስትቆይ ከ1 ወር ከ1 ዓመት ምናምን በኋላ ግን የሆነ ቢል ተጠራቅሞ ይመጣልሃል። ይሄ ቢል በተለያየ መንገድ ሊሆን ይችላል የሚመጣው፣ በተለያየ አይነት መንገድ። ለምሳሌ ዴይሊ ልትከፍለው ትችላለህ ሳታውቀው። በእንቅልፍ ጥሩ እንቅልፍ መተኛት የነበረብህ ሰውዬ ጥሩ እንቅልፍ ሳተኛ እዚህ ለእንቅልፍ 1-2 ሰዓት ታባክናለህ። ከዛ ፕሮፐርሊ ፎከስ አድርገህ መስራት ባለመቻል ምክንያት እዛ ጋር 1-2 ሰዓት ታባክናለህ። ከሰዎች ጋር ባለመግባባት ምክንያት እዚህ ጋር የመጡ ጥሩ ኦፖርቹኒቲዎች ያመልጡሃል። ወይ ደግሞ ፈሪና ሴቶችን አፕሮች ማድረግ የማይችል ሰው በመሆነ ምክንያት ምን የመሰለች ልጅና በጣም ፊውቸር ያለው ወደፊት ጥሩ ነገር ላይ ይደርሳል የሚባል ሪሌሽንሺፕ ያመልጣል። በእነዚህ ትከፍለዋለህ። ቢሉ ሲመጣ በእንደዚህ አይነት ፎርማት እየተቀየረ ነው የሚመጣው። የፖርኖግራፊ አደገኛ ነገሩ ይሄ ነው። ኢሚዲየትሊ ወዲያውኑ ዋጋውን አትከፍልም፣ ዘግይቶ ግን ትከፍለዋለህ። የምትፈልገውን እርካታ ወዲያውኑ ነው የምታገኘው፣ ግን የሚመጣውን አደጋ ግን ወዲያውኑ አትጋፈጥም። ማለት ልክ ጫማውን በገዛ ቅጽበት ይሄ ነው ዋጋው ተብሎ ደረሰኝ አይሰጥህም። ልክ ፖርኖግራፊ ባየህ ቅጽበት ወዲያውኑ ህይወትህ ምስቅልቅሎ አይወጣም። ማለት ካሰባችሁት መጀመሪያ ቀን ፖርኖግራፊ ስታዩ ምንም የተፈጠረ ነገር የለም። ትነሳለህ በሰላም፣ ከዛ ትምህርት ቤት ትሄዳለህ፣ ወይ ስራ የምትሄድ ከሆነ ስራ ትሄዳለህ፣ ትሰራለህ፣ ከሰዎች ጋር ትግባባለህ፣ ኑሮህ ይቀጥላል። ምንም የተቀየረ ነገር የለም። ያኔ ልክ እንደ ጫማ ቤቱ ማሰብ ትጀምራለህ። እንዴ ምንም አልተፈጠረም ማለት ትጀምራለህ። እና ምን ችግር አለው ነገስ ብደግም ትላለህ። ጫማ ቤቱ ሰውዬ ጋር ሄደህ ድጋሚ ጫማ እንደምትወስደው ወይ ድጋሚ ሱሪ ሸሚዝ እንደምትቀበለው አሁንም ድጋሚ ሌላ ነገር ማየት ትጀምራለህ። ዛሬ ያየኸው እንደዚህ አይነት ታይፕ ኦፍ ፖርኖግራፊ ከሆነ ነገ ደግሞ እንደዚህ አይነት
ስሜቶቹን ማየት ትጀምራለህ። አትከፍልም። አሁን በነፃ ነው። ህይወት ላይ ምንም የመጣ ችግር የለም። የፖርኖግራፊ ትልቁ ችግሩ ይሄ ነው። የሚመጣውን አደጋ በህይወታችሁ የሚያስከትለውን ችግር ኢሚዲየትሊ አታዩትም። በተለይ ደግሞ በጨቅላ እድሜያችን በልጅነት እድሜያችን እንደዚህ አይነት ነገሮችን ኤክስፒሪየንስ ስናደርግ አንደኛ አእምሯችን ዝግጁ አይደለም ለነዚህ አይነት ነገሮች። ዝግጁ አይደለም ስላችሁ ለትልቅ ሰው ራሱ የሚመከር ወይም ትልቅ ሰው ራሱ ዝግጁ የሆነበት ነገር ሆኖ እኮ አይደለም። ግን ልጅ ደግሞ ስትሆኑ ይሄ ነገር ይቅርብኝ እንኳን ለማለት የሚያበቃ አይነት ማቹሪቲ ወይም ብስለት የላችሁ። እንዲሁ ዝም ብላችሁ ትመለከታላችሁ። ከዛ አእምሯችሁ ውስጥ የሚፈጠረውን ነገር አታውቁትም። ባህሪያችሁ በፖርኖግራፊ ምክንያት ሲቀያየር አታውቁትም። ስለዚህ እንዲሁ በደመ ነፍስ ትንቀሳቀሳላችሁ። ከዛ በህይወታችሁ የሆኑ ለውጦች ማየት ትጀምራላችሁ። ስለዚህ በዚህ ቪዲዮ ፖርኖግራፊ ህይወታችሁን እኮ እንዲህ ነው ያበላሸው፣ እንዲህ እኮ ነው የተፈጠረው ህይወታችሁ ላይ፣ አረ አምልጡ ከፖርኖግራፊ ንቁ ምናምን ልላችሁ አይደለም መሞክረው። በዚህ ቪዲዮ የምናየው ምን መሰላችሁ? የፖርኖግራፊን ጉዳቶች ብላችሁ በእርግጠኝነት ፖርኖግራፊ የምታዩ ሰዎች ከሆናችሁ በጣም ታውቃላችሁ። ከዚህ በፊት ብዙ ቪዲዮ ሰርች አድርጋችኋል ወይ ብዙ ነገሮች አይታችኋል። እሱን አይደለም እነግራችሁ። ምናልባት የፖርኖግራፊን ጥቅም ብነግራችሁስ፣ በዚህ ቪዲዮ ፖርኖግራፊ በህይወታችሁ ምንድነው እየጠቀማችሁ ያለው የሚለውን ብነግራችሁስ፣ ምናልባት ለምን እየተጠቀማችሁት ነው ፖርኖግራፊን የሚለውን ብናየውስ ብዬ አሰብኩኝ። ፖርኖግራፊ የሚጠቅም ነገር አይደለም፣ ግን ሰዎች ለራሳቸው ጥቅም ወይም ለግል ጥቅማቸው ይጠቀሙታል። እንዴት ካላችሁኝ፣ ፖርኖግራፊ ስትመለከቱ ምናልባት በህይወታችሁ መቀየር የሚችል ነገር ኖሮ ወይ ማስተካከል የምትችሉት ነገር ኖሮ ወይ አንድ ስቴፕ አፕግሬድ ማድረግ የምትችሉት ነገር ኖሮ ያንን ላለመጋፈጥ ከዛ ነገር ለመደበቅ ከዛ ነገር ለመሸሽ እንደ ኤስኬፕ እንደ መደበቂያ እንደ ማምለጫ እየተጠቀማችሁትስ ቢሆን የሚለውን ፖርኖግራፊን ለዚህ ጥቅም እየተጠቀማችሁትስ ቢሆን የሚለውን ነገር ዛሬ ዲስከስ እንድናደርግ እፈልጋለሁ። ስለ ፖርኖግራፊ ሲነሳ ኢንተርኔት ላይ የምትሰሟቸው ወይም ኦንላይን ብዙ ሰው የሚያነሳቸው ሀሳቦች አሉ። ሁሉም ሰው በተለይ ፖርኖግራፊ ላይ ያለ ሰው የሚመለከት ሰው የሚጠይቃቸው ጥያቄዎች ምንድናቸው ካላችሁኝ፣ ምናልባት እናንተ የሚጠይቃቸው ሊሆን ይችላል። ፖርኖግራፊ መጥፎ ነው ወይ ብላችሁ ሰርች ታደርጋላችሁ። ኢዝ ፖርኖግራፊ ባድ ፎር ማይ ሄልዝ? ማስተርቤሽን መጥፎ ነው ወይ? እንደዚህ ነገሮችን ማየት መጥፎ ነው ወይ ምናምን ብላችሁ ሰርች ታደርጋላችሁ ወይም ታያላችሁ። ወይም ብዙ ሰው እንደዛ ይጠይቃል። ግን ከዚህ ጥያቄ የተሻለ ወይም ሰዎች መጠየቅ ያለባቸው ጥያቄ ምን መሰላችሁ? ፖርኖግራፊ ከኔ ህይወት ጋር ያለው ሪሌሽንሺፕ ምንድነው? ማቆም እችላለሁ ወይ? ምክንያቱም ፖርኖግራፊን የሚመለከቱ ወይም አንተና ጓደኛ ወይ አንተና ወንድምህ ወይ አንተና የሰፈር ልጅ አንተና ያጎት ልጅ ሁለታችሁ የተለያየ ባህሪ ነው ያላችሁ። አንዳንድ ሰው አንዳንድ መጥፎ ባህሪውን በቃ ከነገ ጀምሮ አቆማለሁ ይልና ከነገ ጀምሮ ያቆማል። አንዳንድ ሰው ደግሞ ከነገ ጀምሮ አቆማለሁ ያለውን ባህሪው አመት 2 አመት ሲንከራተትበት ታያላችሁ። አንዳንድ ሰው ዲፕረስድ ሲሆን ቶሎ ዘሎ ፖርኖግራፊ ውስጥ የሚደበቅ ሰው አለ። ወይ ትንሽዬ ጭንቀት ነገር ሲገጥመው ያቺን ጭንቀቱን ለማምለጥ ፖርኖግራፊ ውስጥ የሚደበቅ ሰው አለ። አንዳንድ ሰው ደግሞ በተፈጥሮ ሬዚሊየንት የሆነ ሰው አለ፣ መታገል የሚወድ እንደዚህ አይነት ነገር ማከገጠመኝ ቆይ እንደዚህ አድርጌ ነው ማለፍ ያለብኝ ብሎ የሚታገል ሰው አለ። ስለዚህ የሰው ልጅ ባህሪ በጣም የተለያየ ነው። ማንነቶቻችን በጣም የተለያዩ ናቸው። ሁሉንም ሰው በአንድ ኮሮጆ ውስጥ አምጥተን ልንከተውና በዛ ልንመዝነው አንችልም። ግን እንደው ማድረግ የምንችለው ነገር ምንድነው ብዬ ሳስብ የሰውን ይሄ በጋራ የምንጠይቃቸውን ጥያቄዎች ፖርኖግራፊ መጥፎ ነው ወይ ጥሩ ነው ወይ ባይ ምን ችግር አለው ወይ ደግሞ ሁሉም ሰው ይመለከታል እኔ ብቻ ዩኒክ አይደለሁም እንደውም ሌሎች ሰዎች በጣም የባሰ ነገር እኮ ነው የሚመለከቱት እኔ እንደውም ብዙ አይደለሁም በሳምንት አንዴ ነው ማየው በወር አንዴ ነው ማየው እንደዚህ ብለን ለራሳችን የምንሰጠውን ኤክስኪውዝ ኮንፍሮንት እንድናደርገውና ከዛ ጋር ተጋፍጠን ችግሩን በስርዓት እንድናየው ለማድረግ ነው ሞክረው የማህበረሰባችን ውስጥ ያሉ ችግሮችን እየጠቀስን በነዛ ከመደበቅ ይልቅ ማህበረሰባችን እንደ ማህበረሰብ ይቀመጥና እኛ ግን እንደ አንድ ግለሰብ ወጥተን የራሳችንን ችግሮች የራሳችንን መከራዎች ፊት ለፊት የምንጋፈጥበትን እድል ነው መፍጠር የምፈልገው በዚህ ቪዲዮ። ስለዚህ ጥያቄዎችን እንጠይቅ ካላችሁኝ ማቆም እችላለሁ ወይ? በቃ ይሄ መጀመሪያ መጠየቅ ያለባችሁ ነገር ይሄ ፖርኖግራፊ ላቆም ካልኩ ማቆም እችላለሁ ወይ? ትችላለህ ወይ ነው ጥያቄ። ወይ ደግሞ ምን ያህል ራሴን ኮንትሮል ማድረግ እችላለሁ? ወይ ደግሞ ምን ያህል ኮንትሮል እያደረገኝ ነው ደግሞ ላይፌ? ፖርኖግራፊ ማየት ምን ያህል የኔን ህይወት የተቆጣጠረው ነው? በእኔ ምክንያት ምን ያህል ሰዎች የተጎዱ ነው? እነዚህን ጥያቄዎች መጠየቅ መጀመር አለብን። ስለዚህ በዚህ ቪዲዮ ፖርኖግራፊ መጥፎ እንደሆነና ለጤናችን ጎጂ እንደሆነ ዲስከስ ከማድረግ ይልቅ አንተን የፍርድ ወንበር ላይ እናስቀምጥና ኤግዛማይን እናደርግሃለን ማለት እንጠይቃለን፣ እንመረምርሃለን አንተን ኢንዲቪጁዋሉን ማለት ነው። ምንድነው የተፈጠረው አንተ ጋር ብለን በደንብ ለማየት እንሞክራለን። ስለዚህ ይሄ ቪዲዮ ኢንተርቴይንመንት አይደለም። ይሄ ቪዲዮ እንድትዝናኑበት የተሰራ አይደለም። ይሄ ቪዲዮ ስለ ፖርኖግራፊ አዌርነስ ለመስጠት የተሰራም ቪዲዮ ብቻ አይደለም። ኢቭን ዞ አንዳንዶቹ ኢንፎርሜሽኖች እዚህ ውስጥ የምትሰማቸው አዌርነስ የሚሰጡን ቢሆኑ ግን ዋና ዓላማው ክሮስ ኤግዛማይን እንድንደራረግ እንድንጠያየቅ ወንድማማቾች አይደለም። አንተም ራስህን እንድጠይቅ እኔን እንድጠይቅ ምን ሆነ ነው እንደዚህ ሆንከው እንድትለኝ እኔም ምን ሆነ ነው እንደዚህ ሆንከው ብዬ እንድጠይቅህ ክሮስ ኤግዛማይን እንድንደራረግ እንድንጠያየቅ ነው ይሄን ቪዲዮ የሰራሁት። ስለዚህ እስከ መጨረሻው ቆዩ። በጣም ብዙ ጠቃሚ ነገሮች እንደምታገኙበት ተስፋ አደርጋለሁ። ፖርኖግራፊ ከሚያሳጣን በጣም መሰረታዊ ነገሮች አንዱ ጊዜ ነው። ማለት ሁላችሁም የምታውቁት አስቸጋሪው ነገር ጊዜ ነው። ጊዜ ያሳጣናል ሲባል ሁሌም በጣም የተሳሳተች አካውንቲንግ አለችን። እቺ ሁላችንም ምንሰራት አካውንቲንግ በቃ just 15 ደቂቃ እኮ ነው ግማሽ ሰዓት 30 ደቂቃ ምናምን ነው እንደዚህ ነው ምናምን ብለን ያቺን ነው የምናስበው። እንግዲህ ሰው ነን፣ ሊሚትድ ታይም ነው ያለን።
በላይፍ 50 ዓመት የምትኖር ከሆነ 50 ዓመት ሲባዛ በ365 ቀን ሲባዛ 24 ሰዓት ነው ያለ። ስለዚህ በህይወት ውስጥ ያለ ሰዓት ይሄን ያህል ኤቭሪዴይ አላችሁ፣ ሁል ቀን አላችሁ እስክትሞቱ ድረስ 70 ዓመት ኑሩ 100 ዓመት ኑሩ፣ እያንዳንዱ ቀን አላችሁ። እያንዳንዱ ቀን ውስጥ ደግሞ 24 ሰዓት ነው ያለን። ስለዚህ ያቺ 24 ሰዓታችንን አንዴ ከተጠቀምናት ከዛ በኋላ ደግመን አናገኛት። አሁን ይሄን ቪዲዮ እያያችሁበት ያለችሁበትን ሰዓት ነገ ደግማችሁ አታገኙት። ምናልባት ነገ በተመሳሳይ ሰዓት በተመሳሳይ ማለት ራሱ ሳይሆን በተመሳሳይ ሰዓት ልትመጡ ትችላላችሁ እዚህ ቪዲዮ ላይ። ግን ይሄ አሁን ያያያችሁበት ያለው ሰዓት አልፏል። በቃ ከዚህ በኋላ አታገኙትም ደግማችሁ። እና የተሳሳተችው አካውንቲንጋችን ምን ትለናለች? አይ ብዙ ሰዓት እኮ አይደለም ከ24 ሰዓት ውስጥ 15 ደቂቃ ነው ያጠፋው 20 ደቂቃ ነው ያጠፋው ብላ ቀለል አድርጋ ትነግረናለች ያቺ አካውንቲንጋችን። በትክክል ግን ያጠፋነው ሰዓት በጣም ብዙ ነው። አስባችሁታል? ሶሻል ሚዲያ ስትጠቀመው ያጠፋችሁ ሰዓትስ? አሁን ፖርኖግራፊን ሰርች ለማድረግ አንድ ሰው ምን ማድረግ አለበት? ማለት ነገር መስራት አለበት። በባለፈው ቪዲዮ በደንብ ብዙዎቹ ነገሮች ጠቅሼላችኋለሁ። ሰርች ማድረግ አለባችሁ። ሰርች ለማድረግ ያጠፋችሁት ጊዜስ? ሰርች ማድረግ ብቻ አይደለም፣ ፖርኖግራፊን የምታዩበት ለብቻችሁ የምትሆኑበት ቦታ መፈለግ አለባችሁ። እሱን ቦታ ለማመቻቸት ያጠፋችሁት ጊዜስ? ከዛ እንደገና ፖርኖግራፊ ልታዩ የምትችሉባቸውን ቦታዎች፣ አካውንቶች፣ ቻናሎች፣ ዌብሳይቶች ወይ አፕሊኬሽኖች፣ የትኛውም አይነት የምናይባቸው ቱሎች፣ እነዛን ለማወቅ ያጠፋችሁት ጊዜስ? ከዛ ደግሞ አሁን ፖርኖግራፊ ማየት ስትፈልጉ እሱን የምትፈልጉትን ስፔሲፊክ ነገር ለማየት የምታጠፉት ጊዜስ? ከዛ ለማየት የምታጠፉት ጊዜ ራሱ ተጨምሮ ከዛ ካያችሁ በኋላ ያላችሁ ሰዓት፣ ኮንሰንትሬሽን ማጣታችሁ። ለምሳሌ ፖርኖግራፊ ካያችሁ በኋላ ኮንሰንትሬት አድርጋችሁ የሆነ ስራ ለስራ ስትሉ ወደዛ ኮንሰንትሬሽን ለመመለስ የሚፈጅባችሁ ጊዜ፣ ወይ ደግሞ ካያችሁ በኋላ እንቅልፍ አልወስድ ብሏችሁ የምትገላበጡት 1 ሰዓት፣ ወይ ነገ በጧት መነሳት ኖሮባችሁ ዛሬ አቃጥላችሁት ነገ በጧት መነሳት ያልቻላችሁበት ያ ጊዜስ? እነዚህን ሁሉ ሰዓቶች ካልኩሌት ካደረግነው ፖርኖግራፊ ከህይወታችን እየወሰደብን ያለው ሰዓት ብዛቱ ቀላል እንዳይመስላችሁ። በጣም ብዙ ሰዓት ነው የሚወስደው። በሳምንት 2 ቀን የምታይ ከሆነ አባዛው እንግዲህ በሳምንት 3 ቀን 4 ቀን ካየህበት ሳምንቱን ሙሉ የምታይ ከሆነ ወይ በቀን 2 የምታይ ከሆነ ደግሞ አባዛው። በቃ ቴክኒካሊ እየኖርክ አይደለም እንደማለት ነው። ስለዚህ ፖርኖግራፊ አንዱ የሚነጥቀን ነገር ሰዓት ነው፣ ጊዜያችንን ይወስዳል። አሁን ስለ ሰዓት ስለ ጊዜ ሳወራችሁ በራሱ ፖርኖግራፊ የሚያጠፋብን ጊዜ ምን ያህል ኢምፖርታንት እንደሆነ እንድትረዱት ነው። ግን ከጊዜው በላይ ደግሞ ጊዜውን የምናጠፋበት ያ የምናባክነው ጊዜ የሚባክንበት ኤግዛክት ታይሚንግ ደግሞ ማተር ያደርጋል። ለምሳሌ ብዙ ሰው ፖርኖግራፊ የሚያየው ማታ ላይ ነው። ብዙዎቻችሁ ፖርኖግራፊ የምትከፍቱት ማታ ላይ ነው። እንግዲህ ማታ ላይ ስትከፍቱ ምን ነገሮች ሀፕን ያደርጋሉ ካላችሁኝ፣ አንደኛ ብቻችሁን ናችሁ። ሁለተኛ አእምሯችሁ ፎከስ አድርጎ አንድ ነገር ላይ ብቻ ነው ጊዜውን እያጠፋ ያለው። ከዛ አንድ ቪዲዮ ብቻ ብላችሁ ተጀምራላችሁ፣ 15 ደቂቃ ብላችሁ ተጀምራላችሁ። ከዛ ሌላ ስታዩ፣ ከዛ ሌላ ስትጨምሩ፣ ከዛ ይሄኛው ስቀዩ፣ ከዛ ያኛው ስታዩ ምናምን ስትሉ 7 ሰዓት ይሆናል እያያችሁት፣ 8 ሰዓት ይሆናል። ከዛስ ነገ ጧት አትነሱ። ከዛ ቀናችሁ ይረበሻል እና ፕሮዳክቲቭ መሆን አትችሉም። ጂም የምትሰሩ ከሆነ በጧት ጂም መሄድ አትችሉም። ምክንያቱም ማን በጧት ይነሳልሃል ማታ እንደዛ ስትገላበጥ አድር። ወይ ደግሞ ቀኑን ሙሉ መሰራት ያለበት ነገር ካለ በቃ ብድግ ትልና ያለህ አማራጭ ስራው መሰራት ስላለበት ወይ አላርም ስታጠፋ ይሄ ስኑዝ ስታደርገው ምናምን ትቆያለህ፣ ወይ ደግሞ እንደገና እንደምንም ተጋግጠህ ትነሳና ቡና አንጠጥተህ ምናምን ትነቃቃለህ ድጋሚ። ከዛ ደግሞ ቡናው ጀስት በቃ ጊዜያዊ መነቃቃት ነው እንጂ የሚሰጥህ ፐርፌክትሊ ንቅት አትልም። ምክንያቱም ሰውነትህ ፕሮፐርሊ ረፍት አላገኝም። ስለዚህ ከታይሚንጉ በተጨማሪ ደግሞ ሰውነትህን ማዳከም ትጀምራለህ። ፊዚካሊ ደካማ መሆን ትጀምራለህ። ያ ፊዚካል ደካማነት ምን ያመጣል? ፖስት ቦንድ ማድረግ ይመጣል። ኦኬ አሁን ከምሰራ ኢትስ ኦኬ በቃ ከሰዓት ትንሽ ደግሞ ማታም ስላልተኛው ደካክሞኛል እና አፕል አርግና ወደ በኋላ ገፋ አርጌ እሰራዋለሁ ትላለህ። ስለዚህ እጅ ላይ ያለው ስራ እየተገፋ ህይወትህ እየተገፋ ነው የሚሄደው ማለት ነው። ትንሽ ቆይ ነገ ኔክስት ዊክ ምናምን እያልክ እየገፋው ነው የምትሄደው ጀስት ፖርኖግራፊ በማየት ምክንያት። አስባችሁታል ምን ያህል ነገር እያሳጣን ነው የሚለውን እንድናይ የፈለኩት ለዛ ነው። እስቲ አስቡት አሁን ከፖርኖግራፊ ውጪ ራሱ ስንት ነገር ጊዜያችሁን ገድሎታል። ማታ በተለይ ማታ ላይ ስተኙ ስክሮል ስታደርጉት የቆያችሁት ሶሻል ሚዲያ ቲክቶክ አሁን ላጥላጥ ስታደርጓት ያጠፋችሁት ጊዜ፣ የሆነ ፌስቡክ ላይ ገብታችሁ ስክሮል ስታደርጉት የጠፋው ጊዜ፣ ወይ ፖርኖግራፊ ስታዩ የጠፋው ጊዜ፣ ይሄ ተደማምሮ ምን ያህል አዲሱ ቀናችሁ ተነጥቃችሁ አይታችሁታል እስከዛሬ ድረስ። ቀናችሁ የሚጀምረው ማታ ነው ማለት ጠዋታችሁን ቆንጆ ማድረግ ከፈለጋችሁ ስራው የሚሰራው ማታ ላይ ነው። ማታችሁን ፕሮፐርሊ ያልሰራችሁ ማለት ጠዋታችሁ ይበላሻል። ጠዋታችሁን ስታበላሹ ቀናችሁ ይበላሻል። ቀናችሁ ተበላሸ ማለት ይደመርና አመታችሁ ይበላሻል። በጣም ብዙ ጊዜ እንደ ቀልድ መስከረም ሲገባ አይ በቃ በዚህ አመት እንደዚህ ያደርጋለሁ፣ በዚህ አመት እንዲህ መስራት አለብኝ ብላችሁ ፕላን ታደርጉና አንድ ናይት ኮንትሮል ባለማድረግ ምክንያት ምሽታችሁ ይበላሻል፣ ከዛ ቀናችሁ ይበላሻል። ከዛ እያለ የሆነ ሰዓት ላይ ስትነቁ አመቱ አልቋል። ብዙ ሰው ልክ ነሐሴ ላይ ወይ ጳጉሜ ላይ ምናምን ሲደርስ እንዴት ነው ግን ይሄ አመት ያለቀው? በተለይ ሰኔ አካባቢ ምናምን ላይ ነው ብዙ ሰው ኖቲስ ያደርግ እንዴ ይሄ አመት እንዴት ነው ሰኔ የደረሰው? ምንም ሳልሰራ በዚህ አመት እንዲህ አደርጋለሁ ብዬ አቅጄ እንደዚህ ስል ኖሬ ምናምን ትላላችሁ። ግን አንድ አመት ስፓን አድርጋችሁ ስላሰባችሁት ነው እንጂ ድሉ በየቀኑ ነው።
ድል የሚደረገው በየቀኑ ነው የምታሸንፉት የነበረው። እንደዚሁ ደግሞ አመታችሁ እንዲበላሽ በየቀኑ ነው የምትሸነፉት። ስለዚህ ከ365 ቀን ውስጥ ምን ያህሉን ተሸንፋችሁ ነው 365ቱ ቀን እንደዚህ ሚዝረብልና የማይረባ ሆኖ ያለፈ ብላችሁ ካሰባችሁት መልሱን እናንተው ጋር ታገኙታላችሁ። ፖርኖግራፊ ሌላው በህይወታችሁ በጣም የሚያሳጣችሁ ትልቁ ነገር ትኩረት ነው። እንግዲህ ማንኛውም ከገንዘብም ከምንም በላይ የበለጠው በጣም አስፈላጊው ነገር በህይወታችን ትኩረት ነው። እያንዳንዱ ነገር በትኩረት ነው የሚሰራው። ጎበዝ ተማሪ መሆን ትፈልጋላችሁ፣ ትኩረት ያስፈልጋችኋል። ጎበዝ ቢዝነስ የሚሰራ ሰው መሆን ትፈልጋላችሁ፣ ትኩረት ያስፈልጋችኋል። የሆነ አይነት ስኪል ማበልጸግ ትፈልጋላችሁ፣ ትኩረት ያስፈልጋችኋል። ጥሩ ትዳር እንዲኖራችሁ፣ ጠንካራ ትዳር እንዲኖራችሁ ትፈልጋላችሁ፣ ትኩረት ይፈልጋል። ትዳር ራሱ ባይዘው ጥሩ ልጆች ማሳደግ ትፈልጋላችሁ፣ ትኩረት ይፈልጋል። ወልደ ጥለ የትም አይደርሱ፣ ትኩረት ይፈልጋል። እና እያንዳንዱ በህይወታችሁ ማሳካት የምትፈልጓቸው የሆነ ማድረግ የምትፈልጓቸው ነገሮች በሙሉ ትኩረት ይፈልጋሉ። ፖርኖግራፊ ደግሞ የመጀመሪያው የሚያሳጣህ ነገር ታይም ነው ብለናል። ጊዜህን ካሳጣህ በኋላ ደግሞ ሁለተኛ የሚያሳጣህ ነገር ትኩረትን ይወስዷል። ፖርኖግራፊ ምንድነው የሚሰጣችሁ? አስባችሁበት ታውቃላችሁ? ፖርኖግራፊ የመጀመሪያው የሚሰጣችሁ ነገር ምንድነው? አማራጭ። አሁን አንድ የፖርኖግራፊ ዌብሳይት ላይ ስንገባ ስንት የፖርኖግራፊ አማራጮችን ቪዲዮችን እናገኛለን። አንሊሚትድ አይ ዶንት ኖ ስንት ሊሆን እንደሚችል ቁጥሩ ራሱ በጣም ብዙ አይነትና በጣም ብዙ ካታጎሪ፣ ከዛ በጣም ብዙ ሴቶች፣ በጣም ብዙ ወንዶች፣ የተለያየ አይነት ነገር የምታገኙት። እንዴት አድርጋችሁ ነው ትኩረት ማድረግ የምትችሉት ነው? ፖርኖግራፊ እያያችሁ አታችሁ በቃ ወደ መራችሁ ይሄኛውን አይታችሁ ጨርሱ፣ ይሄኛውም አለ ይሄኛውን እያያችሁ ከሆነ አቋርጣችሁ ይሄኛውን ስብታዩት እንደዚህ ነው የሚያደርጋችሁ። ኖት ኦንሊ ፖርኖግራፊ፣ ሶሻል ሚዲያም እንደዛ ነው። በነገራችን አሁን ቲክቶክ ላይ ገብታችሁ ብዙ ሰው ኖቲስ አድርጋችሁታል። ራሳችሁን እስቲ ኖቲስ አድርጉት። ቲክቶክ ስትጠቀሙ እጃችሁ በቃ በእርግጠኝነት ስክሮል ለማድረግ ተዘጋጅታችሁ ነው የመጀመሪያውን ቪዲዮ የምታዩት። እንዲህ ብላችሁ ነገር ነው የምታዩት። ልብ ካላችሁት በቃ ስክሮል ለማድረግ ሬዲ ናችሁ። የመጀመሪያው 3 ሰከንድ 5 ሰከንድ ላይ ሁክ የሚያደርጋችሁ ሰው ምናምን የሚባለው የማርኬቲንግ ላይ ቲክቶክ ላይ ለዛ ነው የመጀመሪያው 3-5 ሰከንድ ላይ ሁክ ያደረገ ሰው ይሄን ሰውዬ እጁን እንደዚህ ያለውን ሰውዬ ማስቆም ይችላል። እና ቲክቶክ ላይ ላጥ አድርገን ቶሎ ማለፍ ማየት ነው የምንፈልገው። አቴንሽናችን ትኩረታችን ይበተናል ብዙ ቦታ። ፖርኖግራፊም እንደዛ ነው የሚያደርገው። ማአት ቦታ ትኩረታችን ይበታተናል፣ ፎከስ ማድረግ አንችልም። ግን አሁን ከሪል ላይፍ ጋር ደግሞ ከምትኖሩት ከዴይ ቱ ዴይ ኑሯችሁ ጋር ደግሞ አወዳድሩት እስቲ። አሁን የዕለት ተዕለት ኑሯችን እንደዚህ የተበታተነ አይደለም ማለት ለምሳሌ አንድ የፍቅር ጓደኛ ካለችህ አትቀየርም ማለት እንደዚህ ብለህ አትቀይራትም። ሌላ ሰው አይመጣም። በቃ እሷ ናት፣ ከሷ ጋር ነው የምታወራው። መጽሐፍ እያነበብክ ከሆነ መጽሐፉ የትም አይሄድም። 300 400 ምናምን ፔጅ ከሆነ በተለይ በቃ የትም አይሄድም እያልክ አንድ እየገለጥክ ከዛ አንብበ ሲጨርስ ምናምን አንድ እየገለጥክ እንደዚህ ነው የምትሄደው እንጂ በ3 ሰከንድ ውስጥ እንዲህ አድርገህ የምትቀይረው መጽሐፍ የለም። ስራም ቢዝነስም ደስተኛ የሚያደርጋችሁ ወይም በየደቂቃው የሆነ አይነት ኤክሳይትመንት የሚሰጣችሁ ነገር አለ። አሁን ካንዲ ክራሽ ስትጫወቱ ድሮ ትዝ ይለኛል። ካንዲ ክራሽ ምናምን ስታደርጉት የሆነ 3 አረንጓዴ ምናምን ይገጥማል። ከዛ የሆነ ነገር ይፈነዳዳል ምናምን 4 ምናምን የሆነ ነገር ይፈጠራል እና አእምሯችሁ ውስጥ የሚሰጣችሁ የሆነ ኤክሳይትመንት አለ። ህይወት እንደዛ አይደለች። ቢዝነስ ስትሰራ 10 ኢቨንቶች ቢፈጠሩ 10 ክንውኖች ቢፈጠሩ ቢዝነስ ላይ ዛሬ ከ10 ውስጥ 7 ወይ 8ቱ በቃ ብስጭት የሚያበሳጭ የሚያቃጥል ወይ ችግር የምትፈታው ችግር ምናምን ነው የሚሆነው። ትዳርም ሲሆን እንደዚሁ ነው። ትዳርም ትናንትና የተጨቃጨከበትን ጉዳይ ዛሬ ደግመህ ትጨቃጨቃለህ እና አዲስ ነገር አዲስ ኤክሳይትመንቱ ምናምኑ ብዙ የለም፣ ይቀንሳል። ሪል ላይፍ ሲሆን እውነተኛ ህይወት እንደዛ አይደለም። ልጆችም ስታሳድግ 1000 ጊዜ ያወራኸውን ወሬ ነው ደግመህ የምታወራው ከልጅ ጋር። ትናንትና የነገርካትን ተረት አስታውሰህ ትነግራታለህ ወይ ትናንትና ያጫወትከውን ጨዋታ አስታውሰህ ታጫውተዋለህ። እንደዚህ እያደረግክ ነው የምትኖረው እና አቴንሽናችን በዚህ መልኩ ዲዛይን ተደርጎ ሲያበቃ ግን አሁን ፖርኖግራፊ ሲመጣ በትንትን ያለ አቴንሽን እንዲኖረን ያደርገንና ሚዝረብል እንሆናለን፣ ዩዝለስ እንሆናለን። ለዚህ ነው የፖርኖግራፊንና የእውነተኛውን ህይወት ንጽጽር አቅርቤ ያሳየዋችሁ። እውነተኛው ህይወት በጣም አሰልቺ ነው፣ ጊዜ ይፈልጋል። ጂም ገብተህ በ3 ወር ምንም ለውጥ አታመጣም ማለት ትንሽዬ ነገር ምናምን ማየት ትጀምራለህ። እንደ ኤነርጂ ቡስት ሲያደርግ ምናምን ልታይ ትችላለህ። በ3 ቀን ምንም አታመጣም። በ1 ሰዓት ምንም፣ የመጀመሪያ ቀን ምንም፣ ጭራሽ አሰልቺ ነው። ፖርኖግራፊ ስታይ ግን የመጀመሪያው 3 ሰከንድ 4 ሰከንድ ውስጥ እንኳን የምትፈልገውን ፕሌዠር ሊሰጥ ይችላል። ዩኒቨር ነው እና ሪል ላይፍ ይሄ እውነተኛ የምንኖረው ኑሮ እንደዛ አይደለም። አሁን እንደሱ ካልሆነ ትኩረታችንን ምን ያህል ነው እያሰለጠን ያለነው ወይም በምን አይነት መንገድ ነው እያሰለጠን ያለነው የሚለውን እስቲ አስቡት። ደግማችሁ አሁን 5-6 አይነት ፖርኖግራፊ በአንዴ እያየህ በ5 ደቂቃ ውስጥ እኮ ሊሆን ይችላል እያየህ የሚኖረው የትኩረት መጠንና ከዛ ቁጭ ብለህ የሆነ ነገር ስትሰራ የሚኖረው የትኩረት መጠን ኮምፕሊትሊ የተለያየ። አሁን የምጠይቃችሁን እስቲ ለመመለስ ሞክሩ። 45 ደቂቃ ምንም ነገር ሳትሰሩ አንድ መጽሐፍ ይዛችሁ ማንበብ ትችላላችሁ ወይ ነው ጥያቄ። ምንም ሳትሰሩ እሺ፣ ሙዚቃ ሳይከፈት ምንም ነገር ሳይኖር ስልካችሁን ቼክ ሳታደርጉ ቤት ውስጥ ከልጅ ጋር መጫወት ትችላላችሁ ወይ?
ልጆች ያሏችሁ ሰዎች ወይ ደግሞ ትምህርት ቤት ከሆነ ያላችሁት ስልካችሁን ቼክ ሳታደርጉ 10 ጊዜ ኖቲፊኬሽን ሳታበሩ ሳታጠፉ ሳትነካኩ ስልካችሁን ወይም የገለበጣችሁትን ስክሪን 10 ጊዜ እንዲከፍ ያረጋችሁ ሳታዩት ለ1 ሰዓት ቁጭ ብላችሁ ማንበብ ትችላላችሁ። ለ30 ደቂቃ ቁጭ ብላችሁ ማንበብ ትችላላችሁ። ወይ ጂም ገብታችሁ ሙዚቃ ሳይኖር የሆነ አይነት ስቲሙለስ ማነቃቂያ ሳይኖር ስፖርቱ ላይ ብቻ ፎከስ አድርጋችሁ መስራት ትችላላችሁ። ወይ ይሄንን አይነት ትኩረት ነው ራሳችንን ልናስለምድ ይገባ የነበረው። ግን ደግሞ ፖርኖግራፊ በማየት ራሳችንን እያሰለጠን ያለ ነው ወይም ቲክቶክ ወይ መሳሰሉ ነገሮችን ደጋግመን በማየት ራሳችንን እያሰለጠን ያለ ነው ለእንደዚህ አይነት ፈጣንና ትርጉም የሌላቸው የተበታተኑ አቴንሽኖችን መፍጠር ላይ ነው ትኩረት እያደረግን ያለ ነው። ስለዚህ ፖርኖግራፊ ኢሚዲየት ፕሌዠር ይሰጥህና ትኩረትህን በተበታተነ መንገድ ማሰልጠን እንደዛ እንድታረግ ነው የሚያደርግ። አሁን ትኩረትህን በዚህ መልኩ እያሰለጠንከው ከሆነ ምንድነው የሚፈጠረው የሚለውን ደግሞ ላሳይ። ሲደብርህ ወደ ፖርኖግራፊ ከዛ ታመልጣለህ። ሲሰለችህ ፖርኖግራፊ ታመልጣለህ። የሆነ ሴክሹዋል እርጅ ሲሰማ ፖርኖግራፊ ታመልጣለህ። እና የሆነ ነገር ሲመጣ ህይወት ላይ ማምለጥ ነው። የሆነ ነገር ሲመጣ ማምለጥ እና ህይወት ግን ካንተ ኤክስፔክት የምታደርገው ወይ ኑሮ ካንተ የሚጠብቀው እንደዛ አይደለም። የሆነ ነገር በተፈጠረ ቁጥር ልታመልጥ አይደለም የሚጠበቅብህ። ወይም ደግሞ ማምለጥ የማትችልባቸው አጋጣሚዎች ይፈጠራሉ። ልጅህ ትታመማለች ወይ ይታመማል ወይ እናትህ ትታመማለች። አንተ ዩኒቨርሲቲ ነው ያለው፣ ስራ መስራት አልቻልክም፣ እናትህ ትታመምና ገንዘብ ያስፈልጋል ቤት ውስጥ። ስለዚህ ከትምህርት በተጨማሪ ገንዘብ ሰርተ መላክ ይኖርብሃል እንበል። ወይ ደግሞ የሆነ ድንገት የሆነ ነገር ይፈጠርና ህይወትህ ብልሽሽቱ ይወጣል። ቢዝነስ ጀምረ ነበር፣ ጥሩ እየሰራ ነበር፣ ግን ዜሮ ትገባለህ፣ ገንዘብ ማግኘት ታቆማል። አሁን የዚህ ሰዓት እድሜ ልክህን ትሬን ስታደርግ የኖርከው ራስን ስታሰለጥን የኖርከው ለማምለጥ ነው። የሆነ ችግር ይፈጠራል፣ ማምለጫ መንገድን ፈልገህ ታመልጣለህ። እንደዚህ ማምለጥ የማትችላቸው ፊት ለፊት መጋፈጥ ያለብህ ነገሮች ሲገጥሙ እንዴት ነው እኔ ብሬቭ ሆኜ እንደዚህ አይነት ነገር መወጣት ያልቻልኩት ብለህ ራስህ እንዴት ትወቅሳለህ? ምክንያቱም አንድ ነገር ሲመጣ ትኩረት ሰጥተህ ያን ነገር መጋፈጥ ማድረግ ከነገሩ ጋር መቆየት ስልችት እስኪል ድረስ አንድ ነገር ላይ መዛግ እንደሱ አድርገህ አላሰለጠንከውም ወይ እንደዛ አልተለማመድክም። ግን አሁን ልክ የሆነ ችግር ሲመጣ አሁንም እንደማታመልጥ በምን እርግጠኛ እንሆናለን? ወይም ደግሞ ማምለጥ የማትችልበት ደግሞ ሴናሪዮ ሲፈጠር እንዴት ነው እኔ እንደዚህ ማድረግ የሚያቅተኝ በህይወት እንዴት እንደዚህ ብለህ እንዴት ትበሳጫለህ? መችለመድክ ነው ጥያቄ። ስለዚህ ትሬን መደረግ አለበት። አቴንሽናችሁ ትኩረታችሁ ትሬን መደረግ አለበት። ራሳችሁን በዚህ መልኩ ማሰልጠን አለባችሁ። ፖርኖግራፊ በዋናነት እያሳጣችሁ ያለው አንዱ ትልቁ ነገር ይሄ ነው ልላችሁ ፈልጌ ነው፣ ትኩረት እና የሆነ ሰዓት ላይ እንደው ጊዜን ገደለው እንትናለው ከምትሉት በላይ እዚህ ጋር ትኩረት በማጣታችሁ ምክንያት ህይወታችሁ ላይ የሚደርሰው ነገር ማለት ነው ሳታስቡት። ስለዚህ ይሄንን ልብ ብላችሁታል ወይ? ሶስተኛው በጣም ብዙ ሰው የማያስተውለውና ቀጥታ ከፖርኖግራፊ ጋር እንዲቀጥታ ግንኙነት የሌለው የሚመስለን፣ በእርግጥም እንደዛ ቀጥታ ግንኙነት የለውም፣ ግን አምቢሽናችሁን ያሰጣችኋል ፖርኖግራፊ። አምቢሽን ማለት ይሄ መራባችሁን የለም የሆነ ነገር ለማድረግ የሆነ ነገር ለመስራት ለመለወጥ ምናምን ያላችሁን ረሃብ፣ የሆነ ነገር ለማድረግ ያላችሁን ኤነርጂ ምናምን እሱን ያሳጣችኋል ፖርኖግራፊ። ይሄን ስላችሁ ቀጥታ እንደ አንድ ፖርኖግራፊ የሚያይ ሰው በቃ ምንም አምቢሽን የለውም፣ ፖርኖግራፊ የማያይ ሰው ደግሞ በጣም ሰክሰስፉል ነው እንደሱ እያልኳችሁም አይደለም። ይሄን በጣም እንድታስተውሉልኝ ይፈልጋለሁ። በጣም ሰክሰስፉል ሰዎች ሆነው በቃ ይሄ መጠጥ አቢዩዝ የሚያደርጉ ፖርኖግራፊ የሚያዩ ከማት ሴቶች ጋር የሆነ መርከብ ላይ ምናምን ተንጠላጥለው ምናምን የሚኖሩ ወንዶች አሉ። በጣም ስሜታዊና ለስሜታቸው ተገዥም ሆነው ግን በቃ በሆነ መልኩ ስኬታማ የሆኑ ሰዎች አሉ። ስለዚህ ልክ ፖርኖግራፊ ታቆማለህ ማለት ሰክሰስፉል ትሆናለህ ማለት አይደለም። እሱ እንዳትሸወድ። ወይ ደግሞ ልክ ፖርኖግራፊ ባቆምክ ማግስት ወዲያው ሪከቨር ታደርጋለህ ከዛ ወደ ጥሩ ላይፍ ትመጣለህ ማለት አይደለም። ሜቢ ፖርኖግራፊ ላይ የምታጠፋውን 10 ሰዓት በጌም ልታጠፋው ትችላለህ በዚህ በኩል፣ ወይ ቀኑ ሙሉ ተኝተህበትም ልትውል ትችላለህ፣ ወይ የማይሆን ፊልም እያየህ ልታጠፋውም ትችላለህ። ፖርኖግራፊ አቆምክ ማለት ህይወት ይቀየራል ማለት አይደለም ቀጥታ። ግን አንድ እርግጠኛ መሆን የምንችለው ነገር ግን ምንድነው? ፖርኖግራፊ መመልከትህ ግን አምቢሽንህን ይወስደዋል። ቀስ በቀስ አምቢሽን እየጠፋ ይመጣል። ማለት ምን ማለት ነው? በህይወት በጣም ብዙ መሰልቸት ያለብን ብዙ መጋፈጥ ያለብን ነገሮች አሉ። አሁን ስራ ቦታ ስትሄድ ፊት ለፊት መጋፈጥ የማትችለው አለቃ ገጠመህ እንበል እና ስራ በትክክል መሰራት አልተቻለም በዛ አለቃ ምክንያት አንድ ስቴፕ መሄድ አልቻላችሁም። ምንድነው ያለው አማራጭ? ኮንፍሮንት ማድረግ፣ ነገሮችን ለመለወጥ መሞከር። ቢዝነስ እየሰራህ ነው፣ ሞካከር ከአንድ ሁለት ነገሮች ምናምን አልሰራም፣ አዳዲስ መንገዶች መፈጠር አለባቸው። ስለዚህ ፖርኖግራፊ አይደለም ማየት ያለብህ፣ ኮንፍሮንት ማድረግ ነው ያለብህ፣ መጋፈጥና ያ ቢዝነስ እንዲሰራ ፋንክሽናል እንዲሆን ማድረግ። ይሄን ማድረግ በጣም አግሬሲቭ መሆን ይጠይቃል። ትንሽዬ መልፋት ይጠይቃል፣ መስራት ይጠይቃል። እስኪሰለቸን ድረስ እስኪደክመን ድረስ መስራት ይጠይቃል። ስለዚህ እሱን ረሃብህን እሱን ኤነርጂህን ነው የሚነጥቅህ። ፖርኖግራፊ ስታይ በቃ ሹልክ ብለህ እንድታመልጥ ያደርጋል። ልክ አንዳንድ ሰው አሁን ነገሩን ላለማየት ችግሩን ላለማየት የሚጥር ሰው አለ አይደለ? ፖርኖግራፊ ችግሩን አያጠፋልህም፣ ግን ከችግሩ እንድትሸሽ ትንሽዬ ለማምለጥ እንድትሞክር እድል ያመቻችልሃል። አንድ ጊዜ የሆኑ ሁለት ጓደኛሞች
የእግር ጉዞ እየተጓዙ ማለት በእግር ወደ ሆነ ሀገር እየሄዱ ነበር አሉና ደከማቸው፣ ተኙ። ዛፍ ስር ተኝተው እንቅልፍ ወሰዳቸው። ከዛ እንቅልፍ ከወሰዳቸው በኋላ አንደኛው ይነቃል እና ነቅቶ ሲያዳምጥ የሆነ ነገር ይሰማል። ይሄ ቀቀቀቀ የሚል ነገር ይሰማል። ጓደኛውን ቀሰቀሰው። ምንድነው? የሆነ ድምጽ ይሰማኛል፣ ይሰማ ነገር አለ ምናምን አለ። ዝምበል ጓደኛው፣ ዝምበል እንትን ጅብ ነው እግሬን እየበላኝ ነው እና እንዳይሰማ ዝምበል ምናምን ብሎ ዝም አስባለው ይባላል። እና አንዳንዴ ለችግሩ መፍትሄው መሸሽ አይደለም። አሁን ጅቡ ይበላዋል፣ በቃ ቴክኒካሊ ይበላዋል፣ እየበላው ነው። መፍትሄው የነበረው ተነስቶ ጅቡን ማባረር ነው፣ ተነስቶ ጅቡን መጋፈጥ አይደለም። ከዛ ይልቅ ግን እንደው የሆነ ጅቡ እንዳይሰማ ዝም በል ምናምን ብሎ ወይ ደግሞ የሆነ ፋየር አላርም ቤት ውስጥ ቢጮህና ከዛ አላርሙ በጣም እየረበሸኝ ነው ብላችሁ እሳቱን ማጥፋት ነው አይደል መፍትሄው። እሳቱን ከማጥፋት ይልቅ ባትሪውን ነቀል አድርጋችሁ አላርሙ ጸጥ ይላል ለጊዜው፣ እንቅልፍ ትተኛላችሁ። ግን ቤቱ እየነደደ ነው፣ ሰው አብራችሁ መንደዳችሁ አይቀርም እንደማለት እና ችግሩን አይቶ ኮንፍሮንት ከማድረግ ይልቅ ከችግሩ ጋር ተስማምቶ ለመኖር ያመቻችልናል ፖርኖግራፊ። ያ ሊጋፈጥ የሚፈልገውን አምቢሽናችንን፣ ኃይለኝነታችንን እሱን ነው የሚነጥቀን የሚያሳጣ ፖርኖግራፊ። ነገ በጧት ቢሮ ማስገባት ያለበት ፕሮጀክት አለ የጀመርከው፣ ድሮይንግ ወይ የሆነ ማሽን ዲዛይን ወይ ቪዲዮ ኤዲት የምታደርገው ወይ ደግሞ የሆነ አይነት ቢዝነስ ፕሮፖዛል መጻፍ ያለበት አለ እጅ ላይ። ከዛ ማምለጥ ትፈልጋለህ ማለት ስራውን ኮንፍሮንት ማድረግ መጋፈጡ በጣም ያስፈራዋል። ብዙ ሰው እንትን ይሆናል፣ ነርቨስ ይሆናል የሆነ ስራ ለመስራት ሲፈልግ። ስለዚህ እሱን ላለመጋፈጥ የሆነ አይነት ኤስኬፕ ትፈልጋላችሁ። በቃ ፖርን እኮ ብላችሁ አስባችሁ አይደለም የጀመራችሁት። ስልካችሁን ታወጡና ቲክቶክ ስክሮል ታደርጋላችሁ። ከዛ ቲክቶክ ስክሮል ስታደርጉ የሆነ ነገር ታያላችሁ። ከዛ ኦኬ እሱ ወደ ፖርን ይመራችኋል። ፖርኖግራፊ ላይ ትገባላችሁ፣ ቪዲዮዎች ታያላችሁ ምናምን እያለ 45 ደቂቃ 1 ሰዓት ያልፋል እያያችሁት። ከዛ ከፖርኖግራፊው ስትመለሱ አንደኛ ሀሳባችሁ ተበታትኗል፣ ሁለተኛ ስራው አለመሰራት ማለት ያ ጥላችሁት የሄዳችሁት የደበቃችሁት ስራ ፊት ለፊት ይመጣል። ከዛ እሱን መጋፈጥ ስለሚያቀታችሁ እንደገና ጭንቀት ውስጥ ትገባላችሁ። በቃ ዲስአፖይንትድ ትሆናላችሁ፣ ራሳችሁን ትረግማላችሁ፣ ትሰድባላችሁ። ከዛ ሌላ ማምለጫ ትፈልጋላችሁ እና ሉፑን አያችሁት እንዴት እንትን እንደሆነ። ከዚህ ነው ማምለጥ የሚያስፈልገው ምላችሁ። ለዛ ፖርኖግራፊ ቀጥታ አምቢሽናችሁን ወስዶ በቃ የሆነ ነገር ጥገኛ ያደርጋችኋል ልላችሁ አይደለም ይሄን ያነሳሁት። ብዙ ሰው ህልም አለው፣ ማሳካት የሚፈልገው ነገር አለ። ሞቲቬሽን ቪዲዮ ታያላችሁ ተከፍቱና በቃ ራሳችሁን ሞቲቬት ለማድረግ ምናምን ሰልፍ ሄልፕ መጽሐፎች ታነባላችሁ። በቃ እንደዚህ አድርጌ ብለወጥ ትላላችሁ፣ እንትናን ጋር በሄድ ትላላችሁ ምናምን ትላላችሁ። መጨረሻ ላይ ምንም ስራ አሰሩም። ልክ ስራው መሰራት ሲኖርበት ለምሳሌ ቢዝነስ መጀመር ፈልጋለሁ ምናምን ትልና አክቹአሊ ቢዝነሱ እንዲጀመር ንግድ ቢሮ ምናምን ሄደህ ንግድ ፍቃድ ታወጣለህ፣ ክፍለ ከተማ ትሄዳለህ ወይ ወረዳ ትሄዳለህ፣ ትመዘገባለህ፣ ከዛ ቲን ነምበር ታወጣለህ። ከዛ በጣም አሰልቺ ነው እና እሱን መሄድ ሲጠበቅብህ ያኔ ስራው ሲጀመር አትሄድ፣ አሰልቺ ነው። ሶ ምን ውስጥ መኖር ትጀምራለህ? ህልም ውስጥ መኖር። ይሄ ነው በጣም ዴንጀረሱ ነገር። አምቢሽኑ አለ፣ ለመለወጥ ፍላጎቱ አለ፣ ግን አክቹአሊ ስራውን መስራት ስለማትፈልግ ህልም ውስጥ መግባት ትጀምራለህ። ይሄ ፋንታሲው ዓለም ውስጥ በቃ ደስ የሚለው ዓለም፣ ነገ አሳክቼው፣ ነገ የሆነ ቆንጆ መኪና ገዝቼ፣ እንትና የምትባል ልጅ አግብቼ፣ እንደዚህም ያህል ማንሽን ሰርቼ። አሁን እኛ ሀገር ያሉ ስካመሮች ምናምኖች የሆነ ቪዲዮ ሲያሳዩን የምታዩትን ላይፍ ማለት ነው። የሆነ አይነት ማንሽን ትልቅ ባለ 1000 ካሬ ቤት ምናምን 4 ተከታታይ በጣም ኤክስፔንሲቭ መኪና እንደሚያሳዩን። ከዛ እሱን ቪዥን ቦርድም ስሩ በጭንቅላታችሁ ማስቡት። ግን በቃ ፋንታሳይዝ ታደርጉታላችሁ። እንደዚህ አይነት ላይፍ ኖሬ እንደዚህ አድርጌ እንዲገዝቼ ምናምን ትሉና የሆነ አይነት ፋንታሲ ወርልድ ትገነባላችሁ። ይሄ የፋንታሲ ወይም የህልም ዓለም ግን እዚህኛው ዓለም ጋር ኮምፕሊትሊ የተለያየ ነው። ወይም እዚህኛው ያለው ኑሯችሁ ሌላ ነው። ፖርኖግራፊ አምቢሽናችሁን የሚያሳጣችሁ በዚህ መንገድ አሁን ለምንለው ለፋንታሲው ዓለም ፐርፌክትሊ መጥቶ ፊት ያደርጋል። ልክ እንደዚህ ከሆነ አሁን የምትኖሩት የፋንታሲ ዓለም ፖርኖግራፊ እንደዚህ ስክት ነው የሚለው መጥቶ። ለምን በጣም ቆንጅየዋ ልጅ ምናምን የምትላት ልጅ አለች እዛ ውስጥ ፖርኖግራፊ ውስጥ። የሆነ ማንሽን ምናምን የምትለው ቤት አለ ፖርኖግራፊ ውስጥ። የሆነ አይነት መኪና ምናምን የምትለው አለ ፖርኖግራፊ ውስጥ። ይሄ ስራውን ከመስራት ይልቅ ህልም ውስጥ መኖርና ራስህን ኢንጆይ ማድረግ ምናምን እዛ ውስጥ መኖር የምትፈልግ ከሆነ ፖርኖግራፊ እሱን ከማንም በተሻለ ሁኔታ ፕሮቫይድ ያደርግልሃል። ይሄ ነው ዴንጀረሱ። ትክክለኛው ችግር ፖርኖግራፊ ባይሆንስ ነው አሁን ጥያቄ። ያንተ ችግር ፖርኖግራፊ ባይሆንስ? ፖርኖግራፊ እያየኸው ያለኸው ለሌላ ምክንያት ቢሆንስ? ማምለጫ እየፈለክ ስለሆነ ማምለጫ መንገድ ሆኖስ ቢሆን ነው ጥያቄ። ምናልባት ያንተ ትክክለኛው ችግር ኮንፍሮንት አለማድረግ ቢሆንስ? ፖርኖግራፊ ነው ችግሬ ምናምን ብለህ የምታስበው ሰውዬ ዋት ኢፍ ፖርኖግራፊ ባይሆን ችግር? ዋት ኢፍ መጋፈጥ የምትፈራ ሰው ብትሆንስ? ዋት ኢፍ ፈሪነት ቢሆንስ ችግሩ? ዋት ኢፍ በልጅነት መውደቅ እንድትፈራ
ተደርጋ አድገ ቢሆንና ያቺን መውደቅ ላለመጋፈጥ ስራ ላለመስራት አይ ጊዜ እኮ ስለሌለኝ ነው ብለ ራስህን የምትደልልበት የፖርኖግራፊ ዓለም ፈጥረ እዛ ውስጥ የተደበክስ ቢሆን ነው ጥያቄ። ተረዳችሁ? አራተኛው ፖርኖግራፊ ሴቶችን የምታይበትን እይታን ያበላሸዋል። ይሄን ከረንትሊ ካለብን ችግር ጋር በደንብ አያይዤ ላነሳላችሁ ፈልጋለሁ። እኛ ሀገር በጣም ብዙ ሴቶች ይደፈራሉ። በተለይ ወደ ገጠሩ ማጠብቋቸው ኤሪያዎች ላይ፣ የሃይማኖት ተቋማት ላይ ወይ በጣም ጨዋ የምትሏቸው ሰዎች ጋር ማጠብቁት ቦታ ላይ ሴቶች ይደፍራሉ ብላችሁ ማታስቧቸው ሰዎች ሴቶችን ይደፍራሉ። ወይ ዴሱ ወጣት አይደል እንዴ ምንድነው ሪሌሽንሺፕ ምናምን በስርዓት ትናይልም እንዴ የምትሉት ሰውዬ ሰምዌር የሆነ ነገር አድርጎ ይገኛል። እና ፖርኖግራፊ ለዚህ ኮንትሪቢዩሽን አለው ብዬ አስባለሁ። እና ይሄን በጣም በጥንቃቄ እንድትሰሙኝ ይፈልጋሉ። ሴቶች ኦብጀክት አይደል የሆነ የናንተን ፍላጎት የናንተን ስሜት መወጫ የሆኑ እቃ ቁሳቁስ አይደል ሴቶች። ይሄንን ሲሪየስሊ ልናስብበት ይገባል። ፖርኖግራፊ የሚያይ ሰው ግን ብዙ ጊዜ ለእንደዚህ አይነት ነገር የተጋለጠ ነው። ፖርኖግራፊ ስታዩ ምን ይሰጣችኋል መሰላችሁ? የሆነች ሴት ኦብጀክት ትሆናለች። መጀመሪያ ያንተን ደስታ የምታረካ ላንተ ስሜት የቆመች የሆነ ኦብጀክት ያንተ መጠቀሚያ ሆና ትቆማለች። አሁን ማየት የፈለከው ምንድነው አለ ሰርች አድርገህ ታገኘዋል። ይሄንን ማየት አልፈለክም ታጠፋዋል። አንድ ሴት ብቻ ለምን ታያለህ? ሁለት ሶስት ሴት ለምን አታይም? አሉ ችግር የለውም ታያለህ። you are the center of attention። ፖርኖግራፊ ስታይ አንተ ነህ የትኩረት ማዕከሉ። ፖርኖግራፊ የሚሰሩት ሰዎች በሙሉ ያንተን አቴንሽን ያንተን ትኩረት አስበው ነው የሚሰሩት። ስለዚህ አንተ ነህ የሁሉ ነገር አልፋና ኦሜጋ። የእግዚአብሔርነት ስሜት እንዲሰማህ ያድርገው ነው የሚሰሩልህ። ሁሉ ነገር ላንተ ተብሎ እንደሆነ ማለት ነው። ይሄንን በአእምሮ የተለማመደ ልጅ ነገ ሲወጣ ሴቶችን ሲያይ በዚሁ መልኩ ነው ትሪት ሊያደርግ የሚሞክረው። ሴቶች የራሳቸው ዓለም አላቸው፣ የራሳቸው ማንነት አላቸው፣ የራሳቸው ስቶሪ አላቸው፣ የራሳቸው ፍራስትሬሽን አላቸው፣ የራሳቸው ጭንቀት አላቸው፣ የራሳቸው ደስታ አላቸው፣ የራሳቸው ስኬት አላቸው፣ የራሳቸው ውድቀት አላቸው። ሴቶች ሙሉ ሰው ናቸው። ያ ሙሉ ሰው መሆናቸው የሚሰጣቸው ልክ እንደኔ ልክ እንዳንተ የተለያዩ ፍላጎቶች፣ ደስታዎች፣ እርካታዎች፣ ሐዘኖች እንዳሉን ሁሉ እሷም እንደዛ አይነት ነገሮች አሏት። ግን ከፖርኖግራፊ ጋር ረጅም ጊዜውን ያጠፋ ወንድ ከሴቶች ጋር ኢንተራክት ሲያደርግ እነዚህ ነገሮች በሙሉ ገደል ይከታል እና መንገድ ላይ ስትሄድ የምታያትን ሴት ምንም ለብሳ ሊሆን ይችላል እኮ ለምሳሌ ረጅም ቀሚስ ምንም ይሄ ሰውነት ቅርጽ እንኳን የማያሳይ ለብሳ ልታስወልቃት ትችላለህ። እንደዚህ ያያያት በቃ ታስወልቃታለህ። ወይ ኢንስታግራም ላይ ምንም ብላ ፈገግ ብላ ፖስት ያደረገችው ልጅ አንድሬስ ታረጋታለህ፣ ታስወልቃታለህ። ሴክሹዋላይዝ ታደርገዋለህ። የምታየውን ነገር በሙሉ ማለት ነው። የማይጠበቁ ነገሮች ለምሳሌ ህፃናትን ሄልፕለስ ስለሆኑ አቅም ስለሌላቸው እንዲሁ ስታያቸው ሴክሹዋላይዝ ማለት ትጀምራለህ። ወይ ደግሞ ሴቶችም ሆነው ካንተ በአቅም ስለሚያንሱና አሳቻ አጋጣሚውን ስታገኝ ያንን ነገር በማየት ሴክሹዋላይዝ ማድረግ ትጀምራለህ። ይሄ እንዲሆን የሆነው ምናልባት በፖርኖግራፊ ሊሆን ይችላል። ፖርኖግራፊ የምታይ ከሆነ ሴቶችን ሴክሹዋላይዝ የማድረግ ቴንደንሲ ከዛ ይመጣ ሊሆን ይችላል። በነገራችን ላይ ሴክስ በተፈጥሮ መጥፎ ነገር አይደለም። ፕሮፐርሊ መሆን አለበት፣ በጋብቻ ውስጥ መሆን አለበት፣ ወይም ደግሞ ፍላጎቱ መኖሩ በራሱ መጥፎ አይደለም። ምክንያቱም ሰውነህ በመንፈሳዊ አይን ስናየው ስፒሪቹዋል ባትል ነው። ስለዚህ ልትታገለው ልትዋጋው የሚገባ እርጅ ይኖራል፣ አንዳንድ ሴክሹዋል ዲዛይር ይኖራል። ያ ግን መኖሩ በራሱ መጥፎ አይደለም። ያን ኢንተርቴን ማድረጉና ወደ ገበያ ማውጣቱ እሱን ነገር ወደ ሆነ ሰው ትራንስሌት ማድረጉ ነው እንጂ ችግሩ በራሱ ሴክሹዋል ዲዛይሩ ተፈጥሯዊ ነው፣ መኖር አለበት። ካልኖረ ጤነኛ አይደለንም። እንደው ግን ሴቶችን ስናይ ኦብጀክቲፋይ ማድረግ ወደ ሆነ አይነት እይታ መቀየር እንደዛ አይነት አመለካከት ውስጥ ይከተናል። ፖርኖግራፊ በጣም ጤነኛ አይደለም። ይሄ ለዛ ነው ፖርኖግራፊ በጣም የሚመለከት ሰው ቅድም ያልኳችሁን ባህሪያት የምታስተውሉበት። ሴቶችን ሲያይ ኦብጀክቲፋይ ያደርጋል። የሆነች የ60 ዓመት አሮጊት ሴትዮ ሲያይ ስሜቱ ይቀሰቀስበታል። ጤነኛ አይደለም። ይሄ የሆነው አንድ በጤነኛ አስተዳደግ ያደገ ልጅ የ60 ዓመት አሮጊት ሲያይ እንዴት ዋሉ ማማ ምናምን ብሎ ነው እንጂ የሚያልፈው እንደዛ ሊያስብ የሚችልበት ጭንቅላት ዴቨሎፕ አያደርግም። ወይ የ11 ዓመት የ12 ዓመት ህፃን ልጅ ሲያይ እቺን ሴት እንዴት አድርጎ አታሎ እርቃኗን ማየት እንዳለበት አያስብም። እና ለዛ ነው ሴቶችን በተመለከተ አመለካከታችሁን ይቀይራል ብዬ ማስበው። ፎቶዎቻቸውን ሴቭ ማድረግ ትጀምራላችሁ። ከኢንስታግራም ታወርዳላችሁ ፎቶዎቻቸውን፣ እርቃናቸውን ሴቭ ማድረግ ትጀምራላችሁ። ፎቶ ማንሳት ትጀምራላችሁ። የሆነ ነገር ማድረግ ትጀምራላችሁ። የሴቶችን እርቃን ፎቶዎችና ቪዲዮዎች ፐብሊክ ላይ እየለቀቁ ያሉ ወንዶች የዚህ ሰለባ ናቸው ብዬ አስባለሁ። ኢቭን ዞ እኔ ወንዱን ብቻ ተጠያቂ ማድረጋችን ተገቢ ነው ብዬ ባላስብም፣ ምክንያቱም ወዳ ፈቅዳ ቪዲዮ የላከች ፎቶ የላከች ሴት ነገ ያ ሰው አውጥቶ ቢለቅባት ሁለቱም ናቸው ተጠያቂ። እሱ ብቻ አይደለም እሷም ብቻ አይደለችም፣ ሁለቱም ተጠያቂ ናቸው። ግን በራሳቸው በገዛ ፍላጎታቸው ሴቶቹ ሳያውቁ ፎቶ እያነሱ
በሆነ አይነት መንገድ አስፈራርተው ፎቶ ተቀብለው እንደዚህ እዚህ ሜንታሊቲ ውስጥ የሚከተው ፖርኖግራፊ ነው፣ ጤነኛ ያልሆነ ፖርኖግራፊ እና እንደዚህ አይነቱ ችግር ከሴቶች ጋር ባለን ግንኙነት እንደዚህ አይነት ችግር የሚፈጥረው ፖርኖግራፊ። አሁን አትራክሽንና የኦብጀክቲፊኬሽኑን እንዳንቀላቀለው ፈራለሁ። አንድን ሴት ስታያት አትራክትድ ልትሆን ትችላለህ which is በጣም ናቹራል ነገር ነው ማለት ሴቶቹም ሲያዩ አትራክትድ ይሆናሉ። በጣም ደስ ሲል ወንድ ነው ምናምን ትባላለህ ወይ ጥርሱ ሲያምር፣ ሳቁ ሲያምር፣ አይኑ ሲያምር ምናምን የሆነ ነገር ሲያምር ምናምን ይባላል ለወንድም ልጅ። ሴትንም ስናይ እንደዚህ አይነት አትራክሽን ሊሰማን ይችላል which is quite normal። ግን ችግሩ የሚመጣው ያ አትራክሽን ከተሰማህ በኋላ በምን መልኩ ትራንስሌት ታደርገዋለህ የሚለው ነው። ኦ ሺዝ አትራክቲቭ ታምራለች፣ ቆንጆ ናት ብለህ ካለፍክ ኢትስ ኳይት ኖርማል እና አይተህ ግን ይሄን ነገር ወደ ሆነ ነገር ኢንተርፕሬት የምታደርገው ከሆነ ማለት ኢሚዲየትሊ ካስወለቅካት ጤነኛ አይደለም፣ አእምሮ ተበክሏል ማለት ፖርኖግራፊ አለ ማለት ይረብሻል። ኢሚዲየትሊ ሴክሹዋላይዝ ካደረግካት ወደ ሆነ ነገር ከቀየርካት ጤነኛ አይደለም፣ አእምሮ ልክ አይደለም ማለት ነው። መታከም አለብህ፣ አእምሮ መስተካከል አለበት፣ አእምሮን ማከም አለብህ ማለት ነው። የዚህ ችግሩ አክቹአሊ ሪሌሽንሺፕ ላይ ወይ ትዳር ላይ ወይ እንደዚህ አይነት ከሴቶች ጋር የሆነ አይነት ግንኙነት ላይ ያለን ሰው ደግሞ በጣም አፌክት ያደርጋል። ይሄ ሴቶችን አክሰስ ማድረግ የማይችለው ወይ ሴቶችን አሳምኖ አውርቶ እንደዚህ ምናምን ማለት የማይችለው ሰውዬ አሁን ቅድም ወደምንላቸው በጣም አጸያፊና መጥፎ ወደምንላቸው ተግባራት ይሄዳል። መድፈር፣ ሴቶችን ማሰቃየት፣ ሴክሹዋላይዝ ማድረግ፣ ወደ ሆነ ነገር መቀየር ውስጥ ይገባል። ይሄ ደግሞ ሪሌሽንሺፕ ውስጥና ትዳር ውስጥ ለምሳሌ ያለው ሰውዬ ደግሞ ከሆነ ይሄ ምድሉ አለው እኮ እንደዚህ ማድረግ፣ ግን ስቲል ፊት ለፊቱ የሚያያትን ሴት ኮምፔር ማድረግ ይጀምራል። ማለት ፖርኖግራፊ በአንድ ሳምንት ውስጥ 100 ሴት ላይ ይችላል፣ 1 ሚሊዮን 1000 አንተ ብቻ አይድከም እንጂ የምትፈልገውን ያህል ሴት በአንድ ሳምንት ማየት ትችላለህ። የምትፈልገውን አይነት ስለ ረጅም፣ አጭር፣ ቀጭን፣ ወፍራም፣ ቀይ፣ ጥቁር፣ ቢጫ፣ አረንጓዴ ምናምን የፈለከውን አይነት ሴት ማየት ትችላለህ በአንድ ሳምንት ውስጥ። ከዛ እነዚህ ሴቶች ማን ይሆኑ ምን ይሆኑ ማታውቀዋ ልጅ የዚህ ሰለባ ትሆናለች። ማለት እነሱ የሚያደርጉትን ነገር እንድታደርግ ትጠብቃለህ፣ ወይ እነሱ ጋር ያየኸውን ውበት እሷ ጋር ትጠብቃለህ። ምናልባት አንተ ያያቸው ሴቶች በፕላስቲክ ሰርጀሪ ሰውነታቸውን የቀየሩ መልካቸውን የቀየሩ ሊሆኑ ይችላሉ። ሚስት ወይ ገርልፍሬንድ እንደዛ እንድትሆን ኤክስፔክት ታደርጋለህ። ስለዚህ ምን ያሳጣሃል? ፕሌዠርን ያሳጣሃል። ቤት ውስጥ ልታገኝ የምትችለውን ደስታን ያሳጣሃል። ግራቲቲዩድን ታጣለህ። ሚስትህን ጸባይዋን፣ ስነ ምግባሯን፣ ማንነቷን ምናምን አይተህ የምታደንቅላት ወይ ልታደንቅላት የሚገባ የነበረችዋን ሴት ኢዝሊ ማንቋሸሽ ትጀምራለህ። አንቺ እንትን እንደዚህ አይደለሽም ማለት ትጀምራለህ። እንደዚህ አይነት ተልካሻ ነገሮችን ማምጣት ይጀምራል ፖርኖግራፊ። ስለዚህ ኖት ኦንሊ ሴቶችን ኦብጀክቲቫይ ማድረጉ ብቻ አይደለም ችግሩ፣ እሱ የአንበሳው ድርሻ ወይም ትልቁ ችግር የምንለው ችግርም እንኳን ቢሆን ከዛ በተጨማሪ ደግሞ ቤትህ ውስጥ ወይም ዙሪያ ወይ አጠገብ ባሉ ሴቶች ወንድም እህቱን እንዲያስብ ማድረግ ይጀምራል ፖርኖግራፊ። አይመስለንም፣ ላይመስለን ይችላል። ወንድም እህቱን እንዲያስባት፣ አባት ልጁን እንዲያስብ፣ አጎት የሆነ ነገሩን እንዲያስብ የማድረግ አቅም አለው። ኖት ኦንሊ ወንዶች ጋር ብቻ ሴቶች ጋር ጭምር ነው። ሴቶች ሆነው የቤት ሰራተኞች ሆነው ህፃናት ልጆችን እንዲደፍሩ የሚያደርጋቸው ወይ ትልልቅ ሴቶች ሆነው በጉልበት አስገድደው መድፈር የሚችሏቸው ወንዶች ሲመጡ እነሱን ማድረግ የሆነ ነገር ማድረግ እንዲችሉ እድል እየሰጠ ያለው ፖርኖግራፊ ነው። በጉልበት ብቻ አይደለም ደግሞ ወንዶችን በጉልበት የማይችሏቸውን እኩዮቻቸውን ወንዶች እንኳ ሴክሹዋሊ ተርኖን አድርገው የሆነ ነገር ውስጥ አስገብተው ልጁ እንዲፈልግ ወይ በዛ መልኩ አትራክትድ እንዲሆን በማድረግ ወንዶችን ለሴክስ የሚጋብዙ ሴቶችም አሉ። በዚህ መልኩ ደግሞ እነዚህም የፖርኖግራፊ ቪክቲሞች ናቸው። ነሰሰርሊ ሁሉም ሰው ፖርኖግራፊ ያለ እያልኳችሁ ሳይሆን ግን እንደዚህ ፖርኖግራፊን የማየት እድል ያላቸው ሰዎች እንደዚህ የማድረግ እድላቸው በጣም ሰፊ ነው። ስለዚህ ምንድነው እያሳጣን ያለ ነው ካላችሁ ለሴቶች ያለንን አይን በተለይ ወንዶች ሴቶችን እንዴት ነው የምናየው የሚለውን በጣም ያበላሽብናል እና ኮስት እያደረገን ያለው እያጣችሁት ያላችሁት ይሄንን ነው። ፖርኖግራፊ ብላችሁ ስታስቡ ይሄ ነገር ጭንቅላታችሁ ውስጥ መኖር አለበት። አሁን የምታየው ፖርን ነገ ሴት ልጅህን እንዴት እንደምታይ ዲተርማይን ያደርጋል። አሁን የምታየው ፖርኖግራፊ እናትህን እንዴት እንደምታይ ዲተርማይን ያደርጋል። እህትህን እንዴት እንደምታይ፣ ያክስትህን ልጅ፣ አጎትህን ልጅ፣ ስራ ቦታ ያለችዋን ሴት፣ ሌሎቹንም ሴቶች እንዴት ነው የምታየው የሚለውን ዲተርማይን ያደርጋል። ሌላው ፖርኖግራፊ የሚያሳጣን ነገር ኢንቲሜሲ ነው። ከሴቶች ጋር ያለውን ኢንቲሜሲ ይቀንስብሃል። አሁን ፖርኖግራፊ ስትፈልግ መች ማየት ትችላላችሁ። አሁን ፖርኖግራፊ ስንት ሰዓት ማየት ይቻላል? ኤኒታይም 24 hours በፈለግከው ሰዓት በፈለግከው ቦታ ብትፈልግ መርካቶ ገበያ መሃል እንደዚህ ህዝብ አንተ ብቻ አትፈር እንጂ ህዝብ መሃል ቆመ ልታዩ ትችላለህ። ወይ የሆነ ሰው የሌለበት ቦታም ተደብቀ ልታዩ ትችላለህ። ከሰዓት ላይ ልታዩ ትችላለህ። ማታ ልታዩ ኤኒታይም ማየት ትችላለህ። ይሄ ምን አክሰስ ይሰጠናል? የምትፈልገውን ወይ ዲማንድ የምታደርገውን ነገር በፈለግከው ሰዓት ያለምንም ልፋት እንድታገኘው እድል ይሰጣል። ሌላው ፖርኖግራፊ ኢንቲሜሲን ኢሚቴት ያደርጋል።
ማለት ከሴቶች ጋር ልናረግ የሚገቡ የነበሩ ነገሮችን በተለይ በትዳር ውስጥ ሊደረጉ የሚገቡ የነበሩ ነገሮችን ፕራክቲካሊ ያሳያል ሲደረግ። ስለዚህ ያቺን ሴት እዛ ፖርኖግራፊ ላይ የምታያትን ሴት ካንተ ጋር አሶሺየት አድርገህ የማየት ዝንባሌ እንዲፈጠር ያደርጋል። እሱ ኢንቲሜሲ ሪል ኢንቲሜሲው እንዲቀንስ ያደርጋል። ምክንያቱም ሪል ኢንቲሜሲው በጣም ብዙ ስራ አለው። መደወል አለብህ፣ እንዴት ነሽ ማለት አለብህ፣ ምን የተሰማሽ ነው ማለት አለብህ፣ ትምህርት ጥሩ ነው ወይ፣ እንዴት እየሄድሽ ነው፣ በምን ላግዝ ምናምን ማለት ይጠበቅብሃል። ከዛ ስትበሳጭ መታገስ ይጠበቅብሃል። አንተ በምትፈልግበት ወይ በምትፈልገው ሰዓት ላይ እሷ ፍላጎት ላይ ነው። ለምሳሌ ተጋብታችሁ የምትኖሩ ከሆነ ዛሬ፣ ነገ፣ የዛሬ ሳምንት ሙሉ ሳምንቱን ፔሪየድ ላይ ልትሆን ትችላለች። ፖርኖግራፊ እስከፈለክ እንደዛ የሚባል ነገር የለም። ኤኒ ታይም ማግኘት ትችላለህ። ወይ ምናልባት ዛሬ ስራ ደክማ ገብታ ተኝታ ሊሆን ይችላል። ሪል ኢንቲሜሲው ስራ አለው። መኮትኮት ልክ እጽዋት ተክላችሁ እንደምታሳድጉት የሚኮተኮት ነገር ነው። ከስር ከስር ውሃ እያጠጣችሁ ትንሽ ቆፈር እያደረጋችሁ እንትን እንዳይበሰብስ ምናምን ልጅ አስተዳደግ እንደዚህ ይፈልጋል መኮትኮት። ግን ፖርኖግራፊ ምንም ስራ የለው። እስjust በቃ እንደ ሎተሪ ቲኬት ስትፈልግ መክፈት የፈለግከው ሰዓት ላይ መክፈት ትችላለህ። ይሄ የኢንቲሜሲን ዋጋ እያሳጣብን ይመጣል። ከሴቶች ጋር ያለንን ግንኙነት እየቀነሰብን እያወረደብን ይመጣል። ለዛ ነው ብዙ ባለ ትዳሮች ፖርኖግራፊ ማየት ከጀመሩ በኋላ ጥሩ አይሆንም። በቃ ትዳራቸው እየተበላሸ ይመጣል። ልክ ውጭ ሀገር ላይ ስናየው እንደነበረው ስንፈራ እንደነበረው አሁን እኛም ሀገር ላይ ፖርኖግራፊ የሚሸጡ ሰዎች እየመጡ ነው። የሚሸጡ ማለት ራሳቸውን ቪዲዮ ቀርጸው የራሳቸውን ፎቶ አንስተው በአካል ሳላገኝ፣ አሁን ሰሞኑን ሶሻል ሚዲያ ላይ አይታችሁ ሊሆን ይችላል፣ በአካል ሰዎችን ሳላገኝ እኔ ይሄን ያህል ገንዘብ ሜክ እያደረኩ ነው ምናምን የሚሉ ሴቶች እየመጡ ነው። አሁን እኔ የምፈራው ምን መሰላችሁ? ብቸኛ የሆኑ ወንዶች፣ ሴት አክሰስ ማድረግ የማይችሉ ወንዶች፣ ፈሪ ወንዶች፣ ኮንፊደንስ የሌላቸው፣ በተለያየ መንገድ ሴቶችን መቅረብ የማይችሉ ወንዶች የዚህ ቪክቲም ይሆናሉ። በቃ ቁጭ ብለው እነዚህ ሴቶች ማናገር፣ ቁጭ ብለው ገንዘብ እያወጡ የነዚህ ሴቶች ፎቶ መግዛት ወይ ቪዲዮ መግዛት፣ የነዚህ ሴቶች እርቃን ማየት ምናምን አንድ ትልቅ የቢዝነስ ሴክተር መሆኑ አይቀርም እኛ ሀገር። ምክንያቱም ውጭ ዓለም ላይ እንደዚህ ነው የሆነው። ትልቅ የቢዝነስ ሴክተር ሆኖ አሁን ምንም ያህል ኤምፓየር ቢውልድ ተደርጓል። አንድ ትልቅ አፕሊኬሽን አለ ለዚህ ፐርፐዝ ብቻ የተሰራ። ስለዚህ ሰዎች በዚህ መልኩ ፖርኖግራፊ ላይ ገንዘብ ልስራ ብለው ኢሞራል በሆነ መንገድ ከተነሱና አሁን ያለውን የተበላሹ ሴቶችን ፎቶ ቪዲዮ ተጠቅመው ቢዝነስ ልስራበት ካሉ በጣም ብዙ ፖቴንሻል ያላቸው ደግሞ መሰራት ያልቻሉ የወደቁ ደግሞ ወንዶች አሉ፣ ሎንሊ የሆኑ ኮንፊደንስ የሌላቸው። ስለዚህ እነዚህን ወንዶች በሙሉ ነው ሰብስበው የሚጠቀሟቸው። ይሄ ኢንዱስትሪ የመሆን እድል አለው ወደፊት። ስለዚህ አሁን ካሁኑ ቀድመን መንቃት አለብን። ወንዶቻችንን ካሁኑ ማስተማር አለብን። ዳትስ ዋይ ስለ ፖርኖግራፊ ቪዲዮ የምንሰራው። ኢቭን ዞ ቶፒኩ አንኮምፈርተብልም ቢሆን ግን መነጋገር አለብን የምንለው ለዛ ነው። ሌላው ፖርኖግራፊ ኢማጂኔሽናችሁን በመጥፎ አቅጣጫ እያሰፋው ይመጣል። ትናንትና ሰርች ባደርገው ደነግጥበታለሁ። በቃ እንደዚህ አይነት ነገር ማለ ምናምን ብላችሁ ለራሳችሁ የምትደነግጡበትን ነገር ዛሬ ላይ ሰርች ያደርጋችሁ ታገኙ ትችላላችሁ ራሳችሁ። በጣም በሚያስገርም ሁኔታ ፖርኖግራፊ ለብዙ ሰው የመጀመሪያ ሴክሹዋል ኤክስፒሪየንሱ ወይም የመጀመሪያ ትምህርት ቤቱ በእንደዚህ አይነት ጉዳይ ላይ ስለ ሴክስ እና ሪሌትድ ጉዳዮች ይሄን ዓለም ገና ኤክስፕሎር የሚያደርግበት የመጀመሪያ መድረኩ የሚሆንበት እድል አለ። በዚህ ምክንያት ሁሌ ከትዳር በኋላ በተለይ ፖርኖግራፊ ላይ ረጅም ጊዜ ያጠፉ ሰዎች ትዳር ላይ ያሉ የሚቸገሩት ነገር እሱ ነው። ብዛ ፖርኖግራፊ ላይ ያዩትን ነገር እዚህ መጥተው ቤታቸው ውስጥ መሞከር ይፈልጋሉ። ምክንያቱም ሴክስ ሲባል በቃ ይሄ ነው ሴክስ። እነሱ ጋር እዛ ፖርኖግራፊ ላይ የሚያዩትን ነገር ኤክሰርሳይዝ ማድረግ ሊሆን ይችላል። ምናልባት ፍላጎቶቻቸው ኢንቴንሲቭ እየሆኑ ይመጡና እንግዲህ ፖርኖግራፊ ኢንተርቴይንመንት ነው አይደለ? ማለት ኢንተርቴይንመንት ኢንዱስትሪ ነው። አላማው እናንተን ያዝናና አቴንሽናችሁን መያዝ ነው። ስለዚህ ምን መሆን ይጀምራል መሰላችሁ? ልክ እንደ ማስታወቂያ፣ እንደ ፊልም፣ እንደ ምናምኖች አቴንሽናችሁን መያዝ የሚችል ነገር ላይ በጣም ፎከስ ያደርጋሉ። ስለዚህ ዴይ ቱ ዴይ በጣም ኢንቴንስ እየሆነ ነው የሚመጣው። ትናንትና የምታየው የነበረውን ቪዲዮ ዛሬ አሁን ብታየው ያን ያህል ኢንተረስቲንግ ላይሆንብህ ይችላል። ምክንያቱም አድቫንስ አድርገሃል፣ ትንሽ ከነበርክበት ትንሽ ቀደም ብለሃል አሁን እና ብዙ ነገሮችን ዲስከቨር እያደረግህ ትሄዳለህ። ይሄ ኢማጂኔሽን ህይወታችሁን ያበላሻል። ለዛ ነው ሰው ራሱን ከፖርኖግራፊ ማቀብ ሲኖርበት እንዲህ ነገሮች ላይ ሪስፖንሲብል እየሆንኩ ነው ብሎ ማሰብ አለበት ብዬ የምነግራችሁ። ሰባተኛውና በጣም ያናደኝ እኔ ፖርኖግራፊ ላይ በጣም ያበሳጨኝ ወይም ሊያበሳጫችሁ የሚገባው ነገር ብዬ ማስበው ፖርኖግራፊ አንዱ ወጣቱን የሚያስተምረው ነገር ቃልን ማጠፍ፣ በቃል አለመገኘት። እንዴት አድርጋችሁ ታስቡታላችሁ መሰላችሁ? ባለፈው የመጀመሪያው ኤፒሶድ ላይ ጥያቄ ጠይቄያችሁ ነበረ። ምንድነው ኮስት እያደረጋችሁ ያለው ፖርኖግራፊ? ለምንድነው ፖርኖግራፊ ላይ ያለ ጊዜ እየቆየን ያለ ነው ምናምን ብዬ ጥያቄ ጠይቄያችሁ ነበረ። ዛሬ አቆማለሁ፣ ነገ አቆማለሁ፣ እስቲ ፋሲካ ጾም ሲመጣ ለፋሲካ ጾም አቆማለሁ፣ ወይ ረመዳን ሲገባ ለረመዳን አቆማለሁ፣ ወይ ከዚህ በኋላ እንትናን ስብከት ከሰማው በኋላ ትቻለሁ፣ ወይ ደግሞ ትምህርቴን በቃ ፈተና ሲደርስ ከፈተና ጀምሮ ከዚህ በኋላ ሁለተኛ ምናምን ትሉና ግን ተመልሳችሁ ራሳችሁን እዛው ታገኙታላችሁ። ይሄ ምን እንደማለት መሰላችሁ? አንድ በጣም የምትወዱት ጓደኛ አላችሁ፣ ቤስት ፍሬንድ።
ከዛ ይደውላችኋል። በቃ ነገ ጧት 2 ሰዓት ላይ ቤት እመጣለሁ አላችሁ። እሺ ጧት 2 ሰዓት ላይ ሲጠብቁት የለም አንተ ምናምን ብላችሁ ደውላችሁለት በጣም ይቅርታ በቃ ነገ ጧት 2 ሰዓት እመጣለሁ አላችሁ። ነገ ጧት 2 ሰዓት ሲጠብቁት የለም። ከዛ አሁንም ሲደውሉለት በቃ ይቅርታ ነገ ጧት ነው ይላችሁ። 1 አመት ሙሉ እንደዚህ ቀጣችሁ ብለን እናስብ። ይሄን ሰው ታምኑታላችሁ ወይ ነው ጥያቄ። በቃ አታምኑት። በቃሉ የማይገኝ ሰው አታምኑ። የፖርኖግራፊ ትልቁ በሽታው በተለይ ለወንድ ልጅ ኢንቴግሪቲ፣ ይሄ ለወንድ ብቻ አይደለም ለሴትም ኢንቴግሪቲን ያሳጣሃል። በራስ ላይ ያለህን እምነት ለራስ ቃል መታመንህን ያሰጣል። ለራስ ቃል ማትታመን ከሆነ ብዙ ጊዜ ነገሮችን የማሳካት እድል እየጠበበ ነው የሚመጣው። አትነሳለሁ ትላለህ፣ አትነሳም። ነገ እንዲያረጋለሁ ትላለህ፣ አታደርግ። የሆነ አክሽን ወስዳለሁ ትላለህ፣ አትወስድም። ፍራስትሬሽን ብቻ ሁሌ ፍርሃት፣ ሁሌ መጨነቅ፣ ሁሌ ዲፕሬሽን፣ ሁሌ የሆነ ነገር ነው እንጂ አክቹአሊ የሆነ አይነት አክሽን አትወስድ። ከፍ ለቃል ታማኝ አይደለም። ለቃሉ ታማኝ ያልሆነን ሰው እንኳን ሌላ ሰው አንተ ራስህ አታምነው። ስለዚህ ራስህ ለቃል ታማኝ ካልሆንክ አንተ ራሱ ለራስህ እምነት አይኖርም። ለራስህ እምነት ከሌለ ደግሞ እንዴት በህይወት ስኬታማ ትሆናለህ? ስለዚህ ፖርኖግራፊ በጣም የሚያበሳጨው ወይም ልትበሳጩበት ፖርኖግራፊ አእምሯችሁ ላይ ሲመጣ ወይ ማየት ስትፈልጉ ልትበሳጩበት የሚገባው አንዱ ነገር እንዴት ለቃል ያልታመንም፣ እንዴት እንደዚህ ኢንቴግሪቲ ያጣለው ከራሴ ጋር ብላችሁ መበሳጨት መጀመር አለባችሁ። የመጨረሻውና እንደው ሳልነግራችሁ ባልፍ የሚቆጨኝ ከሁሉ እስካሁን ከጠቀስኩላችሁ ነገር በሙሉ በጣም የሚያናደው የፖርኖግራፊ ችግር ትንሽ ላይፍ እንድትኖሩ ያደርጋችኋል። እድሜ ልካችሁን የሆነች ትንሽ ላይፍ፣ ትንሽ ኑሮ፣ ትንሽ ቤት፣ ትንሽ በቃ ትንሽ እንድትሆኑ ያደርጋችኋል። ምን ማለት መሰላችሁ? ህይወት ኮላፕስ ካደረገ ጥሩ ነው። በቃ ኮላፕስ ካደረገ ለውጥ አለ ማለት ነው። ለውጥ ይፈልጋል። ትታገላለህ። በቃ ትወጣና ፋይት ታደርጋለህ። የሆነ ነገር አድርገህ ታልፋለህ። እሱ አንድ ነገር ነው። ፋይት አድርገህ ማሸነፍ አንድ ነገር ነው። ግን ፖርኖግራፊ እንዳትወጣ ነው የሚያደርግህ። ይሄ ህይወትህ ሙሉ ለሙሉ ኮላፕስ አያደርግም። ስለዚህ ፋይት አታደርግም። ግን ሰም ቶለረብል ሬንጅ ውስጥ ትኖራለህ። የሆነ በቃ ችግር የለውም ምናምን እያልክ የምትኖርበት ላይፍ ውስጥ እንድትኖር ያደርግሃል። ጊዜህን ይወስድብሃል፣ አቴንሽንን ይወስድብሃል፣ ገርልፍሬንድን ይወስድብሃል፣ ስራህን፣ ጉብዝናህን ይወስድብሃል። አንዳንድ ልማዶች ህይወታችሁን ሙሉ ለሙሉ አይደለም ያበላሹት። የአንዳንድ ባህሪያት ችግር በቃ እዚህ ጋር ነው አቅማችሁን እንበል፣ እዚህ ጋር ድረስ መስራት ትችላለህ እንበል፣ እዚህ እንድትኖር ያደርጋል። እድሜ ልክህን እዚህ ጋር እንድትረግ ከፖቴንሻል በታች እንድትኖር ያደርጋል። እና እድሜ ልክህን ውስጥህ ዲስአፖይንትድ ነው፣ ቅር ይልሃል። ማለት ማድረግ እኮ እችላለሁ ትላለህ፣ እንዴት እድሜ ልኬ እንደዚህ ይኖራለሁ ምናምን ብለህ እንድትበሳጭ ያደርጋል። እና ያቺ ብስጭት ውስጥ እንድትኖር ያደርጋቸዋል። ፖርኖግራፊ ትልቁ በሽታው ይሄ ነው። ስለዚህ ምንድነው የምትመርጡት ነው? ኮላፕስ አድርጎ አንዴ ተበለሻሽቶ ካልደፈረሰ አይጠራም አይነት ነገር ድፍርስ ብሎ ቢጠራና አንዴ ቢስተካከል ጥሩ ነበረ። ግን እንደዛ አይደለም እየሆነ ያለ። እዚህ መኖር እየቻልክ እዚህ ትኖራለህ፣ እድሜ ልክ እዛው እያስረገጥክ ትኖራለህ። ይሄ ነው አንዱ ትልቁ ችግሩ። ስለዚህ ፖርኖግራፊ ምንድነው የሚያሳጣን የሚለውን ካየን እስቲ አሁን ለራሳችሁ እንዲቀላችሁ የመጀመሪያውን ቪዲዮ ካያችሁት፣ ካላያችሁት የመጀመሪያውን ቪዲዮ ግቡና እዩ። ኤፒሶድ 1ን ስታዩት ግን ደብተራችሁን አውጡና አንድ ፔጅ ላይ እንደዚህ አንድ መስመር አስምሩና በግራና በቀኝ ምንም ካልተቀየረ የሆነ ነገር ከተቀየረ ብላችሁ ጻፉና ሊስት አድርጓችሁ እስቲ ጄኒዩንሊ ምንም ሳትዋሹ ምንም ነገር ህይወታችሁ ላይ የማይቀየር ከሆነ አሁን ይሄን ቪዲዮ አይታችሁ ስትጨርሱ ምንም ነገር የማትቀይሩ ከሆነና ኤግዛክትሊ አሁን ይሄን ቪዲዮ ካያችሁ ከአንድ አመት በኋላ ራሳችሁን ብታገኙት ምን የምትሆኑ ይመስላችኋል የሚለውን እስቲ ጻፉትና ኦብዘርቭ አድርጉት። ምንድነው የምትሆኑት ከአንድ አመት በኋላ ራሳችሁን ስታገኙት? እዚሁ ነገር ላይ እየረገጣችሁ እዚሁ ነገር ላይ እድሜያችሁን እያቃጠላችሁ ስንት ሰዓት ታጠፋላችሁ? ከዚህ በኋላ ስንት ሪሌሽንሺፕ ይፈርሳል በዚህ ምክንያት? ስንት ደና መስራት የምትችሏቸው የነበሩ ነገሮችን ታበላሻላችሁ? ስንት ኦፖርቹኒቲ ያመልጣችኋል? ህይወታችሁ ወዴት አቅጣጫ ይሄዳል የሚለውን ሊስት አድርጉት። ስንት ጊዜ ስፖርት ትቀጣላችሁ? ስንቴ በጧት መነሳት እያቃጣችሁ ትንገላታላችሁ? ስንቴ ስራ ታበላሻላችሁ የሚለውን ሊስት አድርጉት። ከዛ ደግሞ አንድ አመት ውስጥ ስትሪክትሊ ራሳችሁን ገዝታችሁ ታግላችሁ እቺን ነገር ብታሸንፉ በአንድ አመት ውስጥ ህይወታችሁ ምን ያህል ሊቀየር ይችላል የሚለውን አስቡት። ምን ያህል ጊዜያችሁን ሴቭ ታደርጋላችሁ? ምን ያህል አቴንሽናችሁን ተሰበስባላችሁ? ምን ያህል መጥፎ ነገር ከአእምሯችሁ ታስወጣላችሁ? ምን ያህል ራሳችሁን ንጹህ ታደርጋላችሁ? ምን ያህል ከእንደዚህ አይነት መጥፎ ነገር ራሳችሁን ትሰውራላችሁ? ምን ያህል ሪሌሽንሺፕ ሴቭ ታደርጋላችሁ? ስንት ሰዎች በእናንተ ምክንያት ደስ ይላቸዋል? ስንት ነገሮች በእናንተ ምክንያት መሰራት ይችላሉ? እንደ ሀገር እዚህ ሀገር ውስጥ ምን ኮንትሪቢዩት ማድረግ ትችላላችሁ? እንደ አንድ ኢንዲቪጁዋል ቤተሰባችሁ ውስጥ ምን ለውጥ ማምጣት ትችላላችሁ? ልጆቻችሁ ላይ፣ ቤተሰባችሁ ላይ፣ የቅርብ ጓደኞቻችሁ ላይ ምን ማድረግ ትችላላችሁ የሚለው ሊስት አድርጋችሁ በሁለቱም ሳይድ እዩት እስቲ ምን እንደሚመስልና ለኔ አትንገሩኝ፣ የራሳችሁን ግን ታዘቡት እስቲ ምንድነው እያረኩ ያለሁት የሚለውን እንድታዩት ይረዳችኋል። ሌላው ፖርኖግራፊ ላቁም ብሎ የሚያስብ ሰው ብዙ ጊዜ በጣም የሚደጋገምበትና ብዙ ሰዎች ላይ የማየው ችግር ነው። ግን እናንተ እንዳትሸወዱ፣ ህይወታችሁ በሙሉ ፖርኖግራፊ መሆን የለበትም። አሁን ፖርኖግራፊ ስታቆሙ እንበልና ፖርኖግራፊ ካቆሙ ስንት ቀን ሆነኝ አያለው እንደዚህ ቲክቶክ ላይ ምናምን ላይ የሆነ ወይ ሶሻል ሚዲያ ላይ እንደዚህ 45 ቀኔ አንድ ሳምንቴ እንደዚህ ጊዜ ምናምን የሚሉ ልጆች አሉ። እና ይሄ እንትኑን
ፖርኖግራፊውን ማየት አቁመህ ግን ቀኑን ሙሉ ጭንቅላትህ በፖርኖግራፊ ኦብሰስድ ሆኖ የምትውል ከሆነ ምን ጥቅም አለው? ፖርኖግራፊን እንደ አንድ እንደምታቆመው ነገር ነው እንጂ መሆን ያለበት ሙሉ ህይወትህን የሚቆጣጠር ነገር መሆን የለበትም። ከዛ ካቆምከው በኋላ ፖርኖግራፊን ለማቆም አይደለም መኖር ያለብህ። ህይወት በጣም ሰፊ ትልቅ ነገር ናት፣ ሚኒንግፉል ነገር ናት። ሌላ ነገር ነው ማድረግ ያለብህ። አንደኛ ማለት እንትንህን አታሳንሰው፣ ዋጋህን አታሳንሰው። ፖርኖግራፊ አቁሜያለሁ፣ ኦኬ እኔ እኮ ፖርኖግራፊ አቆምኩ ሰው ነኝ፣ ኦኬ እሺ ፖርኖግራፊ ካቆምኩ እንደ አንድ 30 ቀን ምናምን ሶ who cares በቃ አሁን አቆመሃል፣ በጣም አሪፍ just keep it up። ፖርኖግራፊ የምታቆምበት ሪዝኖችን ደጋግማ አስታውስ ለራስህ። ግን ደግሞ ፖርኖግራፊን ካቆምክ በኋላ ህይወት ላይ ምን አድ አድርገሃል? ምን ለምሳሌ በፖርኖግራፊ የሚጣፋ የነበረውን ሰዓት በምን ሰብስቲቲዩት አደረግከው የሚለው ላይ ሞር ተጨነቅበት። ህይወት ሞር ሚኒንግፉል ትሁን። ለምሳሌ ዲሲፕሊንድ መሆን በራሱ ምን ጥቅም አለው? የሆነ ነገር ልትሰራበት ካልሆነ ማለት ነው። ፖርኖግራፊ ማቆም ምን ጥቅም አለው ልላችሁ ብዬ የሆነ ነገር ማትሰሩበት ከሆነ ስለዚህ ዱ ሰምቲንግ። አሁን እሱን ስታቆሙ የሆነ ነገር ስሩበት፣ ፐርፐስፉል የሆነ ሚኒንግፉል የሆነ ህይወታችሁን አንድ ስቴፕ ከፍ ሊያደርግ የሚችል። ለምሳሌ ብቻችሁን ምናምን የምታሳልፉበት የነበረውን ጊዜ ውጡ፣ ሰው አገኙ፣ በቃ ከሰዎች ጋር ሁኑ። እንደው ጓደኞቻችሁን አግኝታችሁ ይጥፋ፣ ችግር የለው። ከዛ ወይ ደግሞ ሌላ አይነት ፕሮዳክቲቭ የሆነ ነገር ስሩበት፣ ራሳችሁን አስተምሩበት፣ አፕግሬድ አድርጉበት እንጂ እድሜ ልካችሁን ፖርኖግራፊ ላይ ኦብሰስድ ሆናችሁ በቃ ከ45 ቀን በኋላ ደሞ ሪላፕስ አደረግኩኝ ወደ ፖርኖግራፊ 30 ቀን ሆኖኛል ከዚህ በኋላ ፖርኖግራፊ ምናምን አላይም 1 አመት ሞላኝ ምናምን እያላችሁ ፖርኖግራፊ ላይ ብቻ ኦብሰስድ ሆናችሁ እድሜያችሁን አታቃጥሉ። በቃ it's just በቃ አንድ ነገር ነው፣ ይቁም፣ ቆመ፣ ፋይን፣ ላይፍ ይቀጥላል። ቀጣይ ደግሞ ብዙ ነገሮች አሉባችሁ፣ ወይም ብዙ መቀረፍ ያለበት ችግር አለ፣ ብዙ ደግሞ መስራት ያለባችሁ ጥሩ ነገር አለ። ስለዚህ በጣም ኦብሰስድ አትሁኑ። ማለት እናንተ ስላላቆማችሁ ስለከበዳችሁ ነው እንጂ በጣም ገራሚና ዓለም ላይ ትልቅ ሚራክል አይደለም ፖርኖግራፊ። ወይ ደግሞ ፖርኖግራፊ ማቆም በቃ በጣም አሜዚንግ እንትን አይደለም። it's just በቃ one thing ታቆማለህ፣ ላይፍ ይቀጥላል። ግን ሰብስቲቲዩት የምታደርገው የምተካው የተሻለ ነገር መኖር አለበት። ሪሌሽንሺፕህን አስተካክልበት። አስቀየምካት የነበረች ልጅ ካለች ይቅርታ ጠይቅና ታረቅ። ቀየምካት ሚስት ካለች የበደልካትን በደል ካሳት። የበደልካቸው ቤተሰቦች ካሉ ይቅርታ ጠይቃቸው። ያስቀየምካቸው ጓደኞች፣ በዚህ በፖርኖግራፊ አዲክሽን ምክንያት የራካቸው ጓደኞች ካሉ መልሰ እነዛን ጓደኞችህን አግኝ። በዚህ ምክንያት የበደልከው ስራ ካለ ስራ ላይ እንደገና ተነስና ተበቀለው። እንደዛ ነው እንጂ የሚደረገው ፖርኖግራፊን እያሰብክ እድሜ ልክህን ማቃጠል የለብህም ልላችሁ ፈልጌ ነው። እዚህ ሁለተኛ ኤፒሶድን ስንጀምር ካስታወሳችሁ ነገራችሁ ነበረ የሆነ ሱቅ ኢማጂን አድርጉ ብዬ ጫማ ቤቱን ማለት ነው ካስታወሳችሁት። እና እዛ ጫማ ቤት ስትገቡ ኤቭሪዴይ የምትወስዱት የነበረው ጫማ ነፃ አይደለም እና የሆነ አይነት ሪሲት አለ። ሪሲቱ ግን ተቆልሎ የሆነ ሰዓት ላይ እድሜ ልካችሁን መክፈል የማትችሉት አይነት እዳ ሆኖ ከመምጣቱ በፊት ዛሬ አሁን ይሄን ቪዲዮ ካያችሁ በኋላ ህይወታችሁ ላይ ሪሲቶቻችሁን በደንብ እንድትመለከቱ ፈልጋለሁ። ትንንሾቹን ሪሲቶች 10 ብር፣ 20 ብር፣ 50 ብር ምናምን የምትሏቸው በመቶ ስታባዟቸው ማለት ነው የሚሆኑት። ምክንያቱም 100 ሪሲት እጅ ላይ እንደዚህ የሚመጣ ከሆነ 10 ብር 20 ብር በጣም ትልቅ ብር ነው የሚሆነው ኮሙሌቲቭ ተደማምሮ። ስለዚህ ዛሬ እነዚህን ሪሲቶች እንድታያቸውና እንድታገላብጧቸው ፈልጋለሁ። ነገ ተከምረው ትልቅ ዕዳ ሆነው ከመምጣታቸው በፊት ዛሬ የምታየው ፖርኖግራፊ፣ ዛሬ የምታጠፋው ሰዓት ነገ ተደማምሮ ምን አይነት ህይወት ይዞልህ እንደሚመጣ አስቡ። አሁን እንደዚህ ፖርኖግራፊ እያየ ቀጥልና የዛሬ 10 ዓመት ትዳርም እንደሚመስል አስቡ። የዛሬ 10 ዓመት ፖርኖግራፊ የሚያይ አባት ያላቸው ልጆች በምን መልኩ እንደሚያድጉ አስቡ። የዛሬ 10 ዓመት የሆነ ስራ ላይ ምን ይዞ እንደሚመጣ አስቡ። ከዛ ይሄንን ኮስት ይሄንን ሪሲት ዛሬ ላይ መክፈል ካልቻልክ፣ ዛሬ ላይ ማወራረድ ካልቻልክ ነገ የሚመጣብህን ነገር አንደርስታንድ ታደርጋለህ። ስለዚህ በዚህ ቪዲዮ እየነገርኳችሁ ያለሁት ፖርኖግራፊ የምታዩ ከሆነ ህይወታችሁ ተበላሽቷል እያልኳችሁ አይደለም። ወይም ደግሞ በቃ ተስፋ የላችሁ ከዚህ ዋጋ የላችሁ ምናምን እያልኳችሁ አይደለም። በዚህ ቪዲዮ እየነገርኳችሁ ያለሁት ነገር ምንድነው? እናንተ ማንነት ውስጥ ልንከላከልለት የሚገባ ዋጋ ያለው ነገር አለ እና ለዛ ስትሉ ታገሉ እያልኳችሁ። ፖርኖግራፊ እያበላሸ ያለው ዋጋ ያለው በጣም ኢምፖርታንት ማንነት አለ። ነገ የልጆች አባት መሆን የሚችል፣ ነገ አገር የሚመራ፣ ነገ የሆነ ቦታ ላይ መድረስ የሚችል ቫልዩኤብል የሆነ ማንነት፣ ይሄ ፕሮቴክት ልናደርገው የሚገባ ማንነት አለ። ስለዚህ ለዛ ስትሉ ተጋደሉ። የነገው ማንነታችሁ ዛሬ ላይ መጥቶ እናንተን ሊያድናችሁ አይችልም። ዛሬ ላይ ነው የነገ ማንነታችሁ ጤነኛ እንዲሆን እናንተን ማዳን የምትችሉት። ሌላ ሰው ኢዮብ መጥቶ ሊያድናችሁ አይችልም። ወይ ሌላ የምታውቁት ጎረቤታችሁ ሊያድናችሁ አይችልም። ወይ ጓደኛችሁ፣ ማንም ሊያድናችሁ አይችልም። ማንም የእናንተ ሴቪየር አይደለም። እኔም እዚህ ጋር መጥቼ እናንተን ላድናችሁ አይደለም የመጣሁት። አም ጀስት ቴሊንግ ዩ እንዲህ ነው ህይወት እየተበላሸ ያለው እያልኩ እየነገርኩ ነው እንጂ
ሴቪየር አይደለም አዳኛ አይደለም ከምንም አላድነህም ራስህን ማዳን የምትችለው ራስህ ስለዚህ ከገባህበት ጉድጓድ ነገ የዛሬ 10 ዓመት ሰውነትህ አልቆ ርቦህ እዛ ጉድጓድ ውስጥ የምትበላው አተህ ከዛ ያቺ የለበስካት ልብስ ተበጫጭቃ እዛ ከጉድጓዱ መውጣት አቅቶ እድሜ ልክህን እዛ ውስጥ ተቀብረህ መጨረሻ ላይ በሞት ከምትለየን ዛሬውኑ ታገልና ያንን ጉድጓድ 1-2 እንጨት እየተከልክ ውጣ እንደምንም አምልጥ ስለዚህ ዛሬ ራስህን ማዳን የምትችለው ራስህ እና ፕሮቴክት የሚደረግ ይሄ ወርዝ ፕሮቴክቲንግ የሆነ ልናድነው የሚገባ ማንነት አለ የነገው ፊውቸራችን ማለት ዛሬ የሆኑ ስቱፒድ ሰዎች አሜሪካን ሀገር አውሮፓ ውስጥ ቁጭ ብለው ቢሆነ ቪዲዮ ቀርጸው በላኩልን አእምሮአችን ሲበላሽ ቁጭ ብለን ማየት የለብን ጊዜ በጣም ኢምፖርታንት አሁን ያባከንክ ያለው 20 ላይ ያቃጠልክ ያለው እድሜ በጣም ኢምፖርታንት 20 ላይ ያቃጠልክ ያለው ሰብእና ያላዳበርከው ስኪል ያልገነባው ሪሌሽንሺፕ እነዚህ ዋጋ አላቸው ነገ ዋጋ ያስከፍለዋል ስለዚህ ዛሬ ለነዚህ ነገሮች ስንል መጋደል መጀመር አለብን ዋጋዎቹን ለዚህ ምን ከፍላቸውን ኮስቶች በደንብ እንድታዩ ያደረኩትና ኖቲስ እንድታደርጉ ያደረኩት ለዚህ ነው የፖርኖግራፊ አዲክሽን አላል አዲክሽን አይደለም ግን ወርዝ ፋይቲንግ የሆነ ራሳችንን ልናደንበት ምንችልበት አይነት ፋይት ስለሆነ ግዴታ መታገል አለብን ብዬ አስባለሁ ኤፒሶድ 2 ይሄንን ይመስላል በዚህ ቫሉable ኢንፎርሜሽን ካገኛችሁ ኮሜንት ላይ አስቀምጡልኝ ኤፒሶድ 3 ላይ ቀጣይ እንገናኛለን መነሳት አለባችሁ ብላችሁ ታስባችሁ ፖይንቶች ካሉ ኮሜንት ላይ ደግሞ አስቀምጡልን ቀጣይ ሳምንት እንገናኝ